ይሄ ፌት አሎን ብለን የምናስቀምጠው ቅድም እንዳልኩ ነው። ፌት አሎን ብለን ስንል ለጀስቲፋይ ስለመሆን ነው እያወራን ያለ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ስለመውጣት ነው። ኮንቨርት ስለመደረግ ነው እያወራን ያለ። ያ ሞነርጀቲክ ነው። ድነት በሚለው ውስጥ ግን ካስገባው ቅድም እንዳልኩት ነው መልሴ። ድነናል በሚለው ውስጥ መጽደቅ ብቻ አይደለም። ድነት መጽደቅ ብቻ አይደለም። ድነትን ይሄ መዳንን የሚለውን ጀስቲፊኬሽን ባይ ፌት አሎን ብለን አንገልጸውም። ጀስቲፊኬሽን ባይ ፌት አሎን ብለን የምንገልጸው ለጽድቅ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ነፃ ስለመውጣት ነው። ኮንቨርት ሞነርጀቲክ አክት ነው። እግዚአብሔር ብቻ በኃጢአተኛው ሰው ስቴት ኦፍ ሲን ውስጥ ባለው ሰው እግዚአብሔር ብቻ አክት የሚያደርግበት ማለት ነው። ድነትን ግን ስናስቀምጠው ድነናል በሚለው ውስጥ ጥምቀትን አንነጥለውም። ምክንያቱም ለእኛ ለሉትራን ጥምቀት ሪጀኔሬት የምናደርግበት ነው። ከክርስቶስ ጋር አንድ የምንሆንበት ነው። ክርስቶስን የምንለብስበት ነው። ለዚህ ነው ለድነት ነሰሰሪ ነው ብለን ያስቀመጥ ነው በኮንፌሽናችን ማለት ነው። እና ያ ሪጀኔሬሽን ኤፊካሲውን የሚያገኘው በጥምቀት ነው። ነገር ግን አብሶሉት ነሰሰቲ አይደለም ብለን ቅድም እንዳስቀመጥኩት ያ ሰው አምኖ ጀስቲፋይ ሆኖ ድንገት ሳይጠመቅ ቢሞት ነው። ያ ኦፕሽናል ነው። እንደዛ አይነት ኬዝ ቢያጋጥም ያ ሰው ድኗል ብለን እናምናለን። ምክንያቱም አልጠመቅም ብሎ አይደለም፣ ሳይጠመቅ ሞተ። ልክ የቤተ ክርስቲያን አባቶች ሳይጠመቁ የተሰዉ እንዳሉ ሁሉ ማለት ነው። ያ ኦፕሽናል ነው፣ የሆነ ኤክሰፕሽናል ኬዝ ነው ያኛው ማለት ነው። እና ድነትን ከጥምቀት አንነጥለውም። ጀስቲፊኬሽን ባይ ፌት አሎን ግን ስለ ጽድቅ ነው እያወራን ያለ ነው። ኮንቨርት ስለመደረግ ነው። ከቦንዴጅ ኦፍ ዊል ውስጥ ነፃ ስለመውጣት ነው። ያ ደግሞ ሞነርጀቲክ የሆነ እግዚአብሔር በኃጢአተኛው ሰው ላይ አክት የሚያደርገው ነው ብለን ነው የምናስቀምጠው ማለት ነው። በአጭሩ ድህነትና ጥምቀት አንድ ላይ የሚሄዱ ናቸው። ሰው ለመዳን ባፕቲዝም ነሰሰርሊ ያስፈልጋል። አብሶሊት ነሰሰሪ አይደለም ያልኩት፣ ነሰሰርሊ ያስፈልጋል እያልከን ያለው ማለት ነው። ፔንቴኮስታል ግን ነሰሰርሊ ለሳልቬሽን ጥምቀት ያስፈልጋል አይሉም። ይሄ እኛ እናውራ ልደት አልጨረስኩኝም እኮ እኔ አልጨረስኩም። አንድ ይቅርታ እሱ እንደ ሰዓት በመሀል ባትገባ አልጨረስኩም ከተናገርከው ነገር አንጻር ነው። ስለዚህ አሁን ዴቭ ሰመራይዝ አደረገው። ዴቭ እየነገረኝ ያለው ነገር ምንድን ነው? ባመነ ቅስፈት ሳይሆን ሪጀኔሬት የሚሆነው ኦር ደግሞ ሴቭድ የሚሆነው በምን ጊዜ ነው ማለት ነው? ከሳክረመንት ጋር ሲገናኝ ወይንም ሲጠመቅ የጌታን ስጋና ደም ሲቀበል ነው። ግን ኤፍሬም ቅድም ስጠይቀህ አንተ ጥምቀትና የጌታ እራት ለኃጢአት ስርየት ኮምፕሊትሊ አይሆኑም። አሁን እነግርሃለሁ። ምን ቅድም አሁን የዴቪድም ያንተንም የሁለታችሁንም ነው የማልቀበለው እና አሁን ስለዚህ የዳዊትንም አትቀበልም? ሁለታችሁንም ነው የማልቀበለው ነው። ያንተንም የዴቪድንም በመካከላችሁ ኢሴንሻል የሆነ ዲፈረንስ አለ ማለት በሳልቬሽን ዙሪያ ነው። ልንገርህ ካልተቀበልክ መጀመሪያ ከዳዊት ጋር ትሰጠኛለህ ወይስ አውርተህ ጨርስ? ላውራ ካልተቀበልክ አውራና ስጨርስ አወራለሁ። በእኔ ተራ ግን እንዳትገባ ጎሄድ። ዮኒ ያንተንም የዳዊትንም አልቀበልም ካለ ከእኔ ይልቅ ዳዊት ይቀርበሃል። በአንድ ካውንስል ውስጥ ነን፣ ወንጌላውያን ነን ስላክ ዩ ጋይስ ሃቭ ቱ ዲቤት መጀመሪያ ከኔ ጋር ከመውራት በፊት እድሉን በድጋሚ ሰጥተናቸዋል። ቴንክ ዩ ሃቭ አ ጉድ ታይም። እኔ እሰማለሁ። አመሰግናለሁ። ዮኒዬ በትልቁ ላይ ታደርገኛለህ። እኔ ዴቪንም እሱንም አልቀበልም። ለእሱ ለምን እንደሆነ እንትን እላለሁ። ግን አሁን ጻዲቁን የእሱን ደግሞ ያው ጻዲቁ ኩላይቱ አንድ በሀሳብ ማይስማሙት ቤተክርስቲያን የእሷን ደግሞ ትምህርት እንከታተል። አመሰግናለሁ። ባቢሎንንና ፕሮቴስታንቶችን የሚያመሳስላቸው ነገር ምንድን ነው? እንግዲህ ባቢሎን እንደምታውቁት ዘፍጥረት ምዕራፍ 11 ላይ ሰዎች ተነሱና እንደ ወደ ሰማይ የሚደርስ ከተማን እንገባ ብለው ተነስተው ነበረ እና እግዚአብሔር አምላክ ግን ዓላማቸውን አይቶት መልካም ስላልነበረ ቋንቋቸውን በዛ ደባለቀባቸው። ስለዚህ አንዱ የሚናገረው ለሌላኛው ግራ ነው። ስለዚህ አንዱ ሌላ ይላል፣ ሌላኛው ሌላ ይላል። በዚህም ባቢሎን ተባለ። ወደ ፕሮቴስታንቶችም ስትመጡ ልክ እንደዚሁ ነው። ፕሮቴስታንቶች መጽሐፍ ቅዱስን ያነቡና መጽሐፍ ቅዱስ ላይ ያላቸውን መረዳት የአንዱ መረዳት ለሌላኛው ግራ ነው። አንዱ የሚለው ሌላ ነው፣ ሌላኛው የሚለው ሌላ እና መግባባት የለም የመጽሐፍ ቅዱስ መረዳት ላይ። ቅድም አንድ ያነሳሁት ነገር አለ። እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ፣ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል ባያምኑም የሚለው ነገር አያስኪድ ነው እያልኩ ያለሁት። ምንድነው ያ ቁስል? ልክ በቀደመው እባብ በኩል የመጣ ቁስል ነው። በህግ አምላክ ዮኒ ያስከብርልኝ። ዮኒ አሁን አስከብር። ዮኒ ያስከብር። አሁን ያስከብራል። ዮኒ ግን በቃ ሚታርግ ልደት ሀሳብ አንቀበልም። ከርዕሱ ጋር አብሮ የሚሄድ ነው ያልከኝ አይደለ? ነገረ ድነት ነው እንዴ? እምነት በሚለው ላይ ነው አይደለ? ምናው ነገረ ድነት ነው። ነገረ ድነት ነው ይሄ የሚያወሩት። ነገረ ድነት ነው። አንዴ ልደት
እኔን ስማኝ አንዴ ፍሬ። እምነት ብቻ በሚለው ላይ ነው አይደል ንግግራችን ያለው። ነገረ ድነት ምንድን ነው? ቅድም የጠየኩ ሆን ብዬ የጠየኩ ዮኒዬ ምንድን ነው ርዕሳችን ምንድን ነው ስል ነገረ ድነት እንድትለኝ ያስባልኩ አውቅ ሆን ብዬ ነው። የምናወራው ነገረ ድነት ነው። አሁን እያወሩ ያሉት ነገረ ድነት ላይ ነው ወንድሞቹ። ስለዚህ እንስማቸው የሚሉትን ነገረ ድነት ብቻ የሚለውን አንነጋገርም ከዚህ በኋላ። ይሄው ነገረ ድነት አይደል? እምነት ለድነት አይደል የምናወራው? መጀመሪያ ኤፍሬም ኮንፌስ አድርግ እንዲህ ዳንኤል በመሃል እሺ፣ ቆይ በመሃል አንዴ ዴቭ በምን ላይ ነው የርዕሱ የነበረው? እዚህ አብሮ ይሄዳል። ነገረ ድነት ነው። ነገረ ድነት ክፈትና ቆይ አንዴ ዳዊት ክፈትና አንዴ የሚያስታርቅ ነገር አድርግ ነው ካልከኝ ይቀጥላል። ምን ያስታርቀናል? ለምን ተጣልተን? ቆይ ዴቭ ጎሄድ። አይ የሚያስታርቅ ሀሳብ ከልደት ጋር እያወራን እየተነጋገርንበት ያለ ነው። ጀስቲፊኬሽን ባይ ፌት አለውን ነው ፌት አለው። ስለዚህ ኤፋ ምን እንደሚያስደምጠን አላውቀውም። እኔ ቪዲዮውን አላውቀውም። ስለዚህ እምነት ብቻ በሚለው ላይ ነው ነገር ከዚህ ጋር የማይገናኝ ነገር ነው የሚከፍትል ኤፍሬም ባለጊዜ ሰዎች እየተዛዘብን ምን መሰላችሁ? እዚህ ጋር አሁን የምለው እምነት ብቻ በሚለው ላይ ነው። እምነት ብቻ በሚለው ላይ ቪዲዮ አለ ብሏል። ቪዲዮውን ያሳየን። እምነት ብቻ የሚል ነገር ከሌለ ግን እምነት ብቻ የሚል ርዕስ አለ። ከእምነት ብቻ ውጭ ከሆነ ግን ምንም የምንቀበለው አይደለም። ተከታተሉ። አንድ ጊዜ እምነት ብቻ የሚል አይደለም። አንዴ እምነት ብቻ እምነት ብቻ የሚል ሀሳብ ካላመጣ አውቶማቲካሊ ላይ እንገባለን። አስከብርልኝ። ሳውት ነገር አለ እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል አያምኑም የሚለው ነገር አያስኪ ነው እያልኩ ያለሁት። ምንድን ነው ያ ቁስል? ልክ በቀደመው እባብ በኩል የመጣ ቁስል ነው። አንድ በህዝብ በእስራኤል ዘንድ የነበረውን የእባብ መነደፍን እግዚአብሔር እባቦችን ልኮ በህዝቡ ላይ በእባቦች ተነደፉ እና እሱን ይህ ምሳሌ ዚያትት ነው። ምንም ምሳሌው ለዚህ የሚሆን አይደለም ብለውኛል። ከክርስቶስ ስቅለት ጋር በተያዘው ማለት ነው። ቀሲስ ግን በጣም የሚያስገርመው ይህንን ምሳሌ ያነሳሁት እኔ አይደሉም። ቀሲስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ነው። ይህን ምሳሌ የሰጠው ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ የሰው ልጅ የሚሰቀል ዘንድ ይገባዋል አለ። ከምን አንጻር? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማለት ነው። በህዝበ እስራኤል ዘንድ ግማሹ ተነድፎ ግማሹ አልተነደፈም የሚል መጽሐፍ ቅዱስ ላይ እስካነበብኩት የለም። እንደዛ ብሎ ነበር እሱ። ያም ሆነ ግን የግማሹም ተነደፈ ጥቂት። ለምን 5 ሰው አይነደፍም? ኢየሱስ ምሳሌ አድርጎ ካመጣው እንደ ምሳሌነቱ ግን መጠቀም ያለብን ይመስለኛል። ቀሲስ ሰው ምንድን ነው? ህዝቡ በእባብ ተነደፈና የናስ እባብን እንዲሰቀል አደረገው ማለት ብዙዎቹ ሞቱ እና ብዙዎቹ ሞቱ ዘንድ ወደ ሙሴ ሄዱ ህዝበ እስራኤል። ስለዚህ እግዚአብሔር አምላክ ለሙሴ ምንን ሰጠ? የናስ እባብን እንዲሰቀል አደረገ። ከዛ እሱ ከእምነት ብቻ ከተሰቀለ ብቻ አይደለም እያዩ እንዲድ ደግሞ የእባብ ቁስል አሁን የምንድነው ቅዱስ ኢራኒስ በጣም ጥንታዊ አባት ይህንን ጠቅሶ እንደዚህ ብሎ ያስረዳል። ከቀደመው እባብ ቁስል በእርሱ ስለኛ በተሰቀለው በእርሱ በማመን እንጂ በሌላ እንዳንድን ብሎ ይናገራል። በእርሱ በማመን እንድንድን ይህ ነገር ሆነ ነው እና ሮሜ ምዕራፍ 6 ላይ ከዚህ ከኃጢአት ስጋ የምንለየው በጥምቀት እንደሆነ ይነገራል በግልጽ። ከዚህ ከኃጢአት ስጋ ከአሮጌው ሰው ከአዳማዊ ሰው ከብሉይ ሰውነታችን ይላል። ከብሉይ ሰውነታችን በጥምቀት እንለያለን ይላል። ደቂቃ አይታየኝም ባይዘዊ። እሺ በቃ ይብቃኝ። እሺ እና ሮሜ 6 የአንድምታ ተርጓሚም እንደዚሁ ነው የሚለው ነው። በጣም እሺ። አክሊል አሁን ግልጽ እየሆንክ ነው። ይህን ሁሉ ባንደክም ጥሩ ነበር። አሁን የአክሊል አቋም ምንድነው እያለ ያለው? ሰው ከዚያ መርገም መውጣት የሚችለው አሁንም ድረስ ኤግዚስት አድርጓል አለ። መርገሙ ገነትን ያዘጋው እያልኩኝ ነው። ልባት ነው ይሄ ፔሪየድ ምናምን ይሄ ምናምን አይደለም። እሱን ምጥማ ምናምን እሱ ገነት ላይ የሚያዘጋ አይደለም። ይሄ አሁን ምልክት ያ መሆኑ ቀርቷል፣ ወደ በረከት ተለውጧል። አሁን በክርስቶስ መስዋዕትነት የዓለም መስዋዕት ሆኖ ቀርቦ ደሙ ከፈሰሰ በኋላ ያ ነገር አልታጠበም፣ ቀጥሏል። ይሄ በጣም ትልቅ ኑፋቄ ነው። ለምን? ልብ አድርጉ። እግዚአብሔር አንድያ ልጁን ወደ ዓለም ላከው አለ ዮሐንስ ወንጌል ምዕራፍ 3 ቁጥር ዮኒ የምትፈልገውን ነገር አግኝታ የላከው እንዲሁ ደግሞ የተላከው ለኃጢአተኞች ነው። ምክንያቱም መጽሐፍ ቅዱስ ለአመፀኞቹ አንድ ጊዜ ሞተ።
ለአመፀኞቹ በሞተ ጊዜ በተሰቀለ ጊዜ ቤዛ የሆነው ለማን ነው? ለኃጢአተኞቹ ነው። በምን አይነት ሁኔታ ስንል እንዲሁ ነው የሚለው እንዲሁ ነው የሚለው። እሺ ቀራንዮ ላይ መስዋዕቱን ባቀረበ ጊዜ ምን ሆነ? ያ መስዋዕቱ ያንን ገነትን ያዘጋውን ኃጢአት ሻረው፣ ቀደደው፣ አጠፋው፣ ለአንድያው እንዳይታይ አድርጎ ደመሰሰው። ቆላስይስ ምዕራፍ 2 ቁጥር 14 ላይ የሚነግረን እሱ ነው። የዕዳ ደብዳቤያችንን የሚለው የዕዳ ደብዳቤያችንን ቆላስይስ ምዕራፍ 2 ከቁጥር 14 ላይ በእኛ ላይ የነበረው የሚቃወመንን በትእዛዛትም የተጻፈውን የዕዳ ጽሕፈት ደመሰሰው። መቼ? በመስቀሉ የተጻፈውንም የዕዳ ጽሕፈት ደመሰሰው፣ የቀረ የለም። እርሱንም በመስቀል ጠርቆ ከመንገድ አስወገደው። በምኑ? በደሙ ፈሳሽነት። በእምነት ነው ኖ የሞተ ሰው ምን ያህል እንደ አብርሃም ተነስተው አምነውበት አይደለም ከዚያ ይሄዳሉ። በብሉይ ኪዳን የነበሩ ሰዎች ይሄንን ቆመው የማመን እድል አልነበራቸውም። ተስፋውን የጠበቁ ዘመኑ በተፈጸመ ጊዜ ግን እንዲሁ ዳኑ። የጸሎታችን የሚለው እሱ ነው። ምን ይላል? እስመ ሰዓረ ዘጥቃት ወነሰተ ምክሮ ለጸላይ። የቀደመውን የስህተት ወይም በደል ምን አደረገ? ደመሰሰ። ወነሰተ ምክሮ ለጸላይ፣ የጠላትን ምክሩን አፈረሰበት። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምንና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። አዳምና ሔዋን ሲል ሁሉን ማለት እንደሆነ ግልጽ ነው። ምክንያቱም ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ስለዚህ ስለ ሁሉም ነው መስዋዕቱ የቀረበ። መስዋዕቱ ከቀረበ በኋላ መስዋዕቱ ከተሰዋ በኋላ እርሱ ስለ ኃጢአታችን በመስቀል ላይ ቤዛ ከሆነ በኋላ ኤግዚስት የሚያደርግ ኃጢአት አለ ብሎ ማመን የቤተክርስቲያናችን ትምህርት ፎርኤቨር አይደለም፣ ሊሆንም አይችልም። አይደለም የቤተክርስቲያን ትምህርት አለ። ለዚህ ነው ሊቀ ሊቃውንት ስምዐኮነ በተንከተ መጽሐፋቸው ላይ ሕፃናትን የምናጠምቃቸው ያ ስላለባቸው የለም እሱ አሉ፣ ስላለባቸው አይደለም ነው የሚሉት። ያማ ተወግዷል በክርስቶስ ነው የሚሉት። ይሄ የቤተክርስቲያናችን ትምህርት ዋክ ነው። እንዴት ታየዋለህ? እሺ አሁን የቤተክርስቲያናችን ትምህርት ነው ያሉትና እኔ ለማውራት ራሱ የገባሁት የቸርች ትምህርት እየተባለ ስለሚነገር ይህንን እየሰማው ማለፍ ስለማልችል ነው። ይሄ የቤተክርስቲያን ትምህርት ነው እየተባለ መስጠት አይቻልም ብዬ አስባለሁ። ቀሲስ ከይቅርታ ጋር የቤተክርስቲያን ሲባል የጌታ ቤተክርስቲያን ያለችን ይህቺ የጌታ ቤተክርስቲያን ዓለም አቀፍ ቤተክርስቲያን ውስጥ እንደዚህ ያለ ነገር የለም። ወደ ኢትዮጵያ እንምጣ። ወደ ኢትዮጵያ ስንመጣ አንዳንድ ግለሰቦች እንዲህ ያለ አቋምን ቢያገኙ ቢይዙ የእነሱ አቋም የቤተክርስቲያን ኦሪጂናል ሲን እኮ እያወሩ ነው። ቆይ ዮኒዬ ከምን ጋር ነው? አይ ከስርም እየጻፉ እኮ ነው። ልደት ይጻፉ። እነሱማ ምን ላይ ጽፉ ነው? ዮኒ ቆይ ላስረዳህ ምን እየሆነ እንዳለ። ዝም ብሎ ማዳመጡ ጥሩ ነው። እኔ አሁን እንዳየሁት ምንም አልገባኝም። ግን ላስረዳህ ምን እያወሩ እንዳለ ዮኒ እንጠይቀው። ተገናኝቶልሃል? ከርሱ ለምንድን ነው የምታወራው? ይህ ቀጥልኛ እኮ እንሰማለን። ልደት እኔ ሰማሁ። ለምንድን ነው ልደት የሚያወራው? እኛ ስለተስማማን ብቻ አይደለም። ለደምገው ይሄው ሌሎቹም እየጻፉ ዮኒ ስለምን እያወሩ እንደሆነ ልንገርህ። ስለምን እያወሩ እንደሆነ ልንገርህ። ንገረኝ። እያወሩ ያሉት ሁሉም ሰው ይኸውልህ፣ እያወሩ ያሉትን ልብ በል። ቀሲስ ድበኩሉ ምንድን ነው እያሉ ያሉት? እሳቸው ብቻ አይደለም፣ አሁን የሚቀላቀሉ ደግሞ አሉ። ይህንን ክርክር ማለት ነው። ምንድን ነው ቀሲስ ድበኩሉ እያሉ ያሉት? ቀሲስ ድበኩሉ ብቻ አይደለም፣ አብዛኛዎቹ ሊቃውንቶች እያሉ ያሉት ምንድን ነው? ኢየሱስ ክርስቶስ ለሰው ልጆች ሁሉ መጥቶ ሲሞት ሰዎች ሁሉ ከአዳም እርግማን ነፃ ወጥተዋል ነው። እና አክሊል ደግሞ አይደለም፣ አይወጡም። ከአዳም እርግማን ነፃ የሚወጡት በክርስቶስ ኢየሱስ ሲያምኑ ነው እንጂ በክርስቶስ ኢየሱስ እስካላመኑ ድረስ በአዳማዊ እርግማን ነው የሚቆዩት ነው የሚሉት። ልዩነቱ ነገረ ድነትና የመዳን ትምህርት ነው። ስለ መዳን ነው የሚያወሩት። ሰው ድነዋል አልዳነም ነው፣ ሁሉም ድነዋል ሁሉም አልዳነም ነው እያሉ ያሉት። ስለዚህ ጨርሻለሁ። ይህንን ብቻ ስሙት። መስቀል ላይ ሲሞት ሰውን ሁሉ ከኃጢአት ከአዳም እርግማን ነፃ አውጥቷል ብላችሁ ታምናላችሁ? ትክክል ማለት ኢየሱስ በመስቀል ላይ ሲሞት ሰዎች ሁሉ ነፃ ወጥተዋል፣ ድነዋል ከአዳም በደል። ሰው አምኖ በምስጢራቱ በኩል ያንን የክርስቶስን ስራ ይቀበላል እንጂ ስለዚህ ኢየሱስ ሲሞት ከአዳማዊ በደል ኦሪጂናል ሲን አይድንም። ሰው ክርስቶስ ሲጀመር አዳማዊ ማንነቱን አውርቆ ክርስቶሳዊ ማንነቱን የሚለብሰው በጥምቀት ነው። ሰው ሲጠመቅ። ስለዚህ ይህም ልዩነት አላችሁ ማለት ነው። የተሰጠው ለማን ነው? ይህ ከተደረገው ለሙስሊሙም፣ ዛሬ እንጨት ለሚያመልከውም፣ ዛሬ በዛ በዚህ ብቻ ጌታንም ለካደው ኧረ ክርስቶስ የለም ብሎ ለሚልም ሰው ጌታ ምሕረት ይቅርታን አንድ ሰጥቷል ለሁላችን። በደሙ ስንታጠብ ተለይተን አልታጠብንም። በደሙ ስንታጠብ ድነናል የምንለው ስቴጅ ላይ ከኛ የተጠበቀ ነገር የለም።
ከኛ የተደረገ ነገር የለም። እንዲሁ በጸጋው መዳን ተመርጦ ሳይሆን ለሁሉ ተሰጠ። ቸር፣ ፍቅር፣ መሐሪ አምላክ ስለሆነ በአዳም በኩል የመጣው ውድቀት ግን ከሱ ነፃ ወጥተዋል። የአዳም በአዳም በኩል የመጣው ውድቀት ውስጥ የሉበትም። ከአዳም ውድቀት ነፃ መውጣት ማለት በዚህ ክርስቶሳዊ መሆን ማለት ነው። ክርስቶሳዊ ሆነዋል የሚል እንግዲህ ክርስቲያን ያለ አይመስለኝም። ምክንያቱም ከአዳማዊ ውድቀት ነፃ መውጣት ማለት ከውድቀት ወደ ብርሃን መምጣት፣ ከጨለማ ወደ ብርሃን መምጣት ማለት ነው። ከሞት ወደ ህይወት መምጣት ማለት ነው። አዳማዊነት ሞት ነው ራሱ፣ ክርስቶሳዊነት ነው ህይወት። ስለዛ ከዛ ወጥተዋል ማለት ከሞት ወጥተዋል ማለት ነው። ስለዛ ወደ ህይወት መጥተዋል ማለት ነው እና ህይወትን አግኝተዋል። ባያምኑም ባይቀበሉም ኢየሱስን ህይወት የሆነውን ኢየሱስን ሳይቀበሉ ግን ህይወት ሆኖላቸዋል ብሎ የሚያስተምር የክርስቲያን መምህር ያለ አይመስለኝም። እኛ እንደ ፕሮቴስታንቶቹ በሰው ልጅ ላይ መርገም አለ አንልም። ነውር ነው። እስኪያምን ድረስ መርገም አለበት፣ ሲያምን ግን መርገሙ ይነሰለታል የሚል እንደዚህ አይነት ትምህርት የለንም። ባርክ እስኪያምን ድረስ በመርገም ውስጥ ነው ያለው፣ ሲያምን መርገሙ ይነሳል የሚል ትምህርት የለንም። ይሄ ፕሮቴስታንት ትምህርት ነው እያለ ነው ዲያቆን ያሬድ። እና ሰው ሳያምን መርገሙ ተነስቶለታል ማለት ነው። ሳያምንም ሶሪ ይቅርታ፣ ቆይ አክሊልዬ፣ ቆይ አንድ ይቅርታ አድርጉልን። ቆይ አንድ ምንም እንትን አይልም አክሊል፣ ይቅርታ። ቀሲስዬ ይፍቱኝ፣ ባርኩኝ፣ ጥብቅ ስጡኝ፣ ክነትን ይጠብቅልኝ እግዚአብሔር። አሁን ከይቅርታ ጋር ሁላችንም እንድንማማርበት አንድ የቤተክርስቲያን ልጆች ስለሆን ነው። በሚገርሙ ሁኔታ አንድ ቋንቋ እየተናገርን እንደ ባቢሎናውያን አልግባባ ብለናል። እንደዚህ እያደረጉ አሁን እግዚአብሔር የለም ብሎ ስለሚያምን ሰው ነው። እግዚአብሔር የለም ብሎ የሚያወራ ሰው የሚያምን ሰው እግዚአብሔር የለም። ጨርሻለሁ። ልደት ሚታርግ ጨርሷል። ይኸው ጨርሷል። ይሄ ነው የመጨረሻው። የሚያምን ሰው ኤቲስት ነው። እርሱ ክርስቶስ መጥቶ በመስቀል ላይ ሲሞት እሱም ጭምር ነው የዳነው ብለውኛል። እንዴ እሱ መርገሙ እሱም ላይ ነበረ እኮ በመሰረቱ እሱም ላይ ነበረ መርገም። ስለዚህ ድነዋል እሱ ሰው። አዎ፣ አረ ምንም ጥያቄ የለውም። ኤፍሬም አሻም እና ኦኬ፣ እሱም ድነዋል፣ ክርስቲያኑም ድነዋል። አሁን ይህ ሰውዬ ደህንነት አለው፣ ድኗል። ኦልሬዲ የዳነ ሰው ነው። አንድ ክርስቲያንም በክርስቶስ ኢየሱስ ያመነውም እሱም ድኗል። አሁን በክርስቶስ ኢየሱስ ያመነው ሰው ሁለተኛ ጊዜ የሚድነው ከምንድን ነው? ሁለተኛ ጊዜ የሚድነው ደህንነት ሁለት ነው የሚድነው። አሁን ይኸውልህ ደህንነት ሁለት ነው። ሁለት መዳን ነው ያለው። አንተ በምትለው አይነት አይደለም። እንደሱ አይደለም የሚጠየቀው። ጥያቄው ትክክል አይደለም። እየጠየቅ ያለው ጥያቄ በነገራችን ላይ ሲጀመር ጤናማ አይደል። ይህን ነው ባቢሎን የምንለው። ባቢሎን የምንለው የትኛውን ነው? ጨርሳል። ሀሳቤ ምንድነው? ዮኒዬ እንደምታውቀው እነ ልደተ ቃል ሰው እንዴት ይድናል በሚለው ትምህርት ራሱ አንድ ማን አዳንም ራሱ አንድ ላይ አልተስማሙም እስካሁን። እስከዛ ሀሳብን ንገረን ልደት። ከዚህ በኋላ ከቪዲዮ በኋላ ምንድን ነው የሚለው? እስኪ ሀሳቡን ንገረኝ ኤፍሬም። ሀሳቡ ምንድን ነው? እንደምታያቸው ሊቃውንቱ በሙሉ ቲክቶክ ላይ የልደተ ቃል ግሩፖች በሁለት የተከፈለ የደህንነት ትምህርት ነው ያላቸው። ግማሾቹ አይ ኢየሱስ መጥቶ ለዓለም ሲሰቀል እንደሰማኸው ለዓለም ነው የሞተው ኢየሱስ፣ ስለዚህ ሁሉም ከአዳም ነፃ ወጥተዋል፣ ከአዳም እርግማን ነፃ ወጥተዋል፣ ከአዳም እርግማን ነፃ ያልወጣ የለም ብለው ነው የሚያምኑት። እነ ዲያቆን ያሬድም እነ ቀሲስም የምታያቸው ማለት ነው። እነ አክሊል ደግሞ ግሩፕ ደግሞ በፍጹም ነፃ አይወጡም። ነፃ የሚወጡት ክርስቶስን ሲያምኑ ነው፣ ከአዳማዊ ማንነት ነፃ የሚወጡት ይላሉ። ነገረ ድነት ማለት ይሄ ነው። እምነት ማለት ይሄ እምነት አያስፈልግምና እምነት ያስፈልጋል። ሁሉም ጸድቀዋልና ሁሉም አልጸደቁም መካከል ልዩነት አለ ማለት ነው። ቤዚክ የሆነ ቅድም አሁን መጥቶ እኛ ጋር ሲያፏጭ የነበረው ስለ ሳክረመንት ነው፣ ሚንስ ኦፍ ግሬስ ላይ ነው እናንተ ልዩነት አላችሁ የሚለው። እሱ ግን በደህንነት ትምህርት ሰው ሁሉም ድኗል፣ ሰው ሁሉ አልዳንም ላይ ገና አልተስማሙም። ማን ይዳን ማን አይዳን አልተስማሙም ገና የድነት ትምህርት ላይ ማለት ነው። እኛ አትሊስት ሳክራመንት ላይ ነው ውይይታችን ልዩነታችን ያለው ማለት ነው። ኦኬ ዮኒ ሀሳብ ልስጥ። በጣም ብዙ ደከመ ኤፍሬም፣ እጅግ በጣም ብዙ ደከመ። በእርግጥ ልፋትህ በጣም ነው ያሳዘነኝ። በጣም ብዙ ኤዲት አድርገሃል፣ ካብከት ላይ ገብተሃል፣ ቪዲዮ አፕሎድ አድርገሃል፣ አኬ ጋር ቁጭ ብለህ ተምረህ ሪከርድ አድርገሃል፣ ያሬድ ጋር ቁጭ ብለህ ሪከርድ አድርገህ ተምረሃል። እንደሱ ከመጣህ ደግሞ አንተ ስለማስተማር ታወራለህ። አንተ ከማማተብ ውጭ ምን ትችል ነበር? ቲክቶክ ላይ ስትመጣ እኔ ያስተምርህ እንጂ
የኔ ተራ ነው። ፕሊዝ እኮ አፍን ጠብቃ፣ አፍን ጠብቅ። ሩድማ አንተ ነህ እኮ እኔ እያወራሁ ነው። ፕሊዝ እኮ ስነስርዓት ይዘህ አውራ። ስታወራ ስነስርዓት አድርገህ አውራ። ውስጥህን አትጉዳው ማለት ገና ብዙ ቀጣይ ህይወት አለ። ኦኬ እኔ ልደት ከተናገርኩ አስቀይምሃለሁ፣ ጌታን አስቀይምሃለሁ። አትናደድ። አልፈልግም ግን እኔ ሰው ዲስግሬስ እንደሚያደርግ እውነቱን ነግሬህ አስቀይምሃለሁ። እኔ ስለአንተ ነገር ግን ማለት እያወራን አይደል ያለ ነው። በስነስርዓት አውራ። ልታስፈራራኝ አትችልም። ልትሰርበኝ በስነስርዓት አውራ ነው ያልኩህ። መብትህ ነው እሱ። መሳደብ አዲስ አይደለም ለአንተና እኔ ልቀጥለው። ኦኬ አንተ ቤት ነው ስድብ እንደ ስታመጣ እመጣልሃለሁ። ተብላችሁ ክርስትና ለምትሰብኩ ሰዎች እኛ ታዲያ ምኑን እንማርከን? አሁን የኔ ተራ ነው። የኔ ተራ ነው። የኔ ተራ ነው። እሱ ማስረጃ የሚለውን ነገር አቅርቦ አንዴ የኔ ተራ ነው። አንዴ ተረጋጋ ልደት። መብቱ ነው። ማስረጃ የሚለውን ነገር አቀረበ። በኋላ ሪፊዩት ማድረግ ያለብህ ፐርሰናሊ አታክ አታርገው። ፐርሰናሊ አታክ አላደረገውም። አንተ እንደዚህ ሆነ ለፋህ ምናምን አያገባም። ማስረጃ የሚለውን አቅርቧል። ገና ሳላወራ እኮ ነው ውስጥ እኮ በስርዓት አድርገዋል። ስርዓት አድርገው ዮኒ አንዴ እኔን አተልቀኛውን ደግሞ ገብቷል። የኔ ተራ ነው አይደለ? የኔ ተራ ነው። ዳትስ ማይ ተር። ረጅም ሰዓት ሰምቻለሁ። አሁን እባካችሁ በተቻላችሁ አቅም ሚዩታችሁን ሳታነሱ እኔ ለምሰጠው ለኤፍሬም ለደከምበት ለዚህ ሁሉ ጊዜ እኔ አጠር ያለች መልስ ሰጥባትና ወደ ጥያቄው መለሳለሁ። ዞሮ እንግዲህ ኤፍሬም በተቻለው አቅም ሲጣጣርና ሲደክም የነበረው ነገር በእናንተ መካከል ልዩነት አለ የሚለውን ነገር ለማሳየት ነው ሲሞክር የነበረው በጣም በሚገርም ሁኔታ። ግን አልተሳካለትም። ለምን ያልተሳካለት ዋነኛው ምክንያቱ ኤፍሬም እኛ እዚህ ጋር የቀረብነው ፌዝ አለውን ስትሉ እናንተ ሳክረመንትን ይጨምራል ወይስ አይጨምርም ወይ? እምነት ብቻ የሚል መጽሐፍ ቅዱስ ውስጥ አለ ወይስ የለም ወይ? ሉትራንስ ፌዝ አለውን ሲሉ ምንድን ነው የሚለውን ለማሳየት ነው እንጂ ለአንተ የእምነት መግለጫ የእኛን የወንድሞችን ማብራሪያ ማምጣት በራስህ የቆመ ትምህርት እንደሌለ የሚያሳይ ነው። እና ይህ ሁሉ ሰዓት ሁሉም ሰው ሰልችቶት በቃ አክብሮ ብቻ ይጨርስ እየተባልክ ነበር። ከታች ኮመንት ላይ ተውት ቆይ ይጨርስ መጨረሻውን እናያለን ሲባል ነበር። መጨረሻውን መጀመሪያውም ከምናወራው ሀሳብ ጋር አለመመሳሰሉ የጨነቀለት አይነት ወሬ ነው ያወራው። ምክንያቱም እኛ እያወራን እኛ ቻሌንጅ ያደረግንህን ነገር መልስ መስጠት ስላልቻልክ፣ ዲባንክ ማድረግ ስላልቻልክ ከቅድም ጀምሮ ስታገል የነበረው አንተንና ፔንቴኮስታሉንና ሉትራንን ጥያቄ እንዳልጠይቅ ነበር። ምን አገባው ልደት እዚህ መሀል ላይ ፖለቲካ ሊሰራ ነው ለረጅም ሰዓት ሲያስጨንቀ የነበረው ይሄ ሀፕን እንዳያደረግ ፈልገ ነው። መያዝ አትችልም። ሚዲያ ነው ጠየኩ። ዳዊቱ የሚያምነውን ተናገር፣ አንተ የምታምነውን ተናገር። ህዝቡ ከዛኔ ተነስቼ በሁለቱ መካከል እንዲህ ነው አልልም። ቁጭ ብሎ ሲማርና ሲከታተል የነበረው ሰው ያያል፣ ይመለከታል። ከዛኔ በምጠይቀው ጥያቄዎች ሁለት የተለያየ መልስ ስለተሰጠ ያንን ስላየ በእኛ ብቻ እኮ መካከል አይደለም መከፋፈል ያለው በእነሱም ዘንድ መከፋፈል አለ ለማለት ሞከርክ፣ ግን አልተሳካልህም። ስቲል አሁን እኮ አንተ ባለህበት ሀገር እኮ ሉትራን ጋር ሄደህ እኮ ከሳክረመንት መቀበል አትችልም። ዴቭ እኮ ቅድም ነግሯል። በውጭው ዓለም እኛ ከፔንቴኮስታል ጋር አንድ ላይ ህብረት አናደርግም። እኔ ዛሬ ከአኬ ጋር ከቀሲስ ዲበኩሉ ጋር ከያሬድ ጋር በአንዲት ቤተክርስቲያን ውስጥ የጌታን ስጋና ደም እንቀበላለን። በጣም ትንሽዬ የሀሳብ ልዩነት ነበር የነበረው። እሱን ደግሞ ተነጋግረን ሶርታውት አድርገን ዛሬ በህብረት እግዚአብሔርን እያመለክን ያለን። አንተ ግን 1000 ዓመት ይፈጅብሃል። አንድ አይነት አመለካከት ልታመጣ አትችልም ከሉትራን ጋር አንሌስ ከፔንቴኮስታሊዝም ወጥተህ ሉትራን ካልሆንክ በስተቀር 1000 ዓመት ማለት ነው። ወደ ላይ ብትወጣ ወደ ታች ብትፈርጥ አንድ አትሆንም። እንደዚሁ ብቻ በአንድ ካውንስል ውስጥ ታቅፈ ትኖራለህ እንጂ ሉትራን የሚያምኑትን ማመን አትችልም። እነሱም አንተ የምታምነውን ሊያምኑ አይችሉም። በቃ ልዩነትህን ተማምነ እና ተከባብረ ትኖራለህ እንጂ መግባባት ላይ ልትመጣ የምትችለው ወይ አንተ ከፔንቴኮስታሊዝም ትወጣለህ ወይ ሉትራኑ ደግሞ ከሉትራኑ ወጥቶ ወደ አንተ ሊመጣ ይገባል። ስለዚህ አሁን ወደ ዋናው ፖይንት ስንመለስ ጋይስ መርሳት የሌለባችሁ እምነት ብቻ እንግዲህ ከአምስቱ ሶላዎች ውስጥ አንደኛው ነው በፕሮቴስታንት ዘንድ። እነዚህ ከአምስቱ ብቻዎች ውስጥ እምነት ብቻ የሚለው ትምህርት በሉትራን ዘንድ እና እምነት ብቻ የሚለው ትምህርት በፔንቴኮስታል ዘንድ ሲታይና ሲፈተሽ የሰማይና የምድር ያህል ልዩነት አለው። ኢሰንሻል የሆነ ልዩነት አለው። በጣም ትልቅ ልዩነት፣ ዶክትሪናል ዲፍረንስ ነው። እንዴት
እኔ ነኝ ያልኩት? ኖ ወንድሞች ሲያብራሩ ነው የተናገሩት። ምን ብለው ነው የተናገሩት? አንዴ የሆነች ነገር ልበል። ኦኬ እኔ የምለው ፕሮቴስታንት ወዳጆቼ ጨዋነን ይባል የለ እንዴ? ቀደም ኤፍሬም ጋር ያደረጉት ከርዕሱ ውጭ ነው ብለው ነው ቁጥር ሲያስሞሉ የነበሩት። ስድብ አንሳደብም፣ የጸደቅንን ጨዋነን የሚለው ነገር የት ገባ? የት ገባ? በምን እርግጠኛ አሁን ከወንጌል አማኝ ሆናቸው? እሱማ እናውቃለን አባቴ። እሱን ተው አባቴ። ለአንተ ሲጽፉልህ የነበረው ከርዕሱ ውጭ ነው ያሉት ኦርቶዶክሶች ናቸው። አሁን ደግሞ ቲሸርት ስለተለበሰ ዳሽን ቢራ ብለው አቴንሽን ለመስረቅ የሞከሩበት መንገድ ያንተ ሲሆን ደግሞ መካዱ ጥሩ አይደለም። እኔ እኮ ነገርኩ። ስለዚህ ይሄ አይጠቅም። እንደነገርኳችሁ ቲሸርት የሉጥ ቲሸርት የሚያደርጉ ብዙ ሰዎች ሞልተዋል። ኦርቶዶክስም ሆነ ፕሮቴስታንት ሙስሊምም ሳያውቀው ቲሸርት ብዙ አይነት ይለበሳል። ዳሽን ቢራ ተብሎ ተለበሰና የአንድ ክለብ ቲሸርት በዚህ ደረጃ መንጫጫቱ ምን እንደሆነ ስላልገባኝ ስንት ተአምር የሚሰሩ አሉ አይደል እንዴ? እና ደካማነት ይመስለኛል። ለማንኛውም ኪፕ ጋውን ያቺ እንድታውቁ ብዬ ነው። ስድብ አናውቅም እንደምትሉ ያው ናችሁ። ምንም የእኛ ልጅ የሚሳደብ ካለ ትክክል አይደለም። ከየትኛው 720 ላይ ደርሶላል እኮ ትኩረት እናድርግ። 700 ጴንጤ እዚህ ውስጥ ካለው ውስጥ ከ4000 ውስጥ ኦልሞስት 800 ጴንጤ ተሳዳቢ ነው። ኤግዛክትሊ ጌታ ኢየሱስ መካድም አልፈልግም። ይሄው አይፖስቱም። ኢየሱስ ጌታ ነው የሚለው ጠፍቶ ዳሽን ቢራ ነው ማለት የጀመሩት። በቃ አልቻሉ። ጨዋነትንማ አስተምሩ። ኢየሱስ ጌታ ጠፋ፣ ዳሽን ቢራን ማመስገን። ጨዋነት ደግሞ ጴንጤን ነው የሚማረው። ይኸው እያየን ነው፣ ባየሁት ነው መመሰክረው። በቅን ነው መመስከር ያለብህ፣ በቅን ነው መፍረድ ያለብህ። በቅን ከሆነማ አንተ ምን ትላለህ? አሁን እስቲ ንገረኝ። እዚህ ጋር የሚነሳ ነገር አለ? ስለ ቢራ የተወራ ነገር አለ? ስለ ሌላ ነገር የተወራ ነገር አለ? እስቲ ንገረኝ። በፈለግከው የስነ ስርዓት ጥያቄ ካለ በቃ መልእክት ማስተላለፍ። እንደዚህ የምታደርጉ ሰዎች ተው ማለት ነው። ወይ ሚት ማድረግም ይቻላል እኮ ዮኒዬ። ስለማይቻል ነው። ቢቻልም ማድረገው ነበር። ሚውት አድርጎ ይችለዋል። ይሄው ከ1000 ኦልሞስት 1200 ፕሮቴስታንት ይህን እየጻፈልን ነው። የጻፈው ሞስት ሴንት የሚለው ብዙ የተላከው ኮመንት ልክ እሱ ሲናገር ይሄንን ነው። ስለዚህ እነሱ ናቸው የጻፉት። እኔ የኔ መልእክት ምንድነው? ክርስቲያኖች ግን ጌታ ኢየሱስ ይወዳቸዋል እያላችሁ ጻፉላቸው። የኔ መልእክት ይሄ ነው። እንደ አንድ ኦርቶዶክሳዊ ጌታ ኢየሱስ ወዶ አይደለም ሰው እንደዚህ ያን ነገር የሚናገረው። እናንተ ቅኑ ነው። እግዚአብሔር ይባርካችሁ። አኩርታችሁኛል ወንድሞቼ ክርስቲያኖች። አንድ ነው ያኮሩ ስንሰደብ ስለነበር ነው። ምንም ክፉ ሲናገሩ አላየሁም። ኧረ በኢየሱስ ስም ወደ ሀሳቤ ልግባ። ክፉ ሳይሆን የአንተ አይን አያሳምም። የአንተ ልጆች የሚጽፉት ጽሑፍ ወደ ሀሳቤ ልግባ። ደግሞ አንተ ትፈልጋለህ ወንጌላውያንን በኤቲክስ ደግሞ ኢየሱስ ጌታ ነው እያላችሁ ጻፉልኝ። በጌታ እንደው ነው እንደዛ ነው ገብቷል። ኖ አይ ግሱ አሁን ጴንጤን ደግሞ በካራክተር ሊከስ ኢየሱስ ጌታ ነው እያየው ነው። ዳሽን ቢራ እያሉ 145 ደረሰ። ኢየሱስ ጌታ ነው ወይም ጌታ ይወዳቸዋል እያላችሁ ማንም በመንፈስ ካልሆነ ኢየሱስ ጌታ ሊል አይችልም። ኦርቶዶክሱ ሊልህ ይችላል። ያኛው ዳሽን ቢራ ይበል የለመደው ነው ማለት ነው። ኦኬ እኔ ወደ ሀሳቤ ልግባ። ታንክ ዩ። ቅድም ስናገር የነበረው በሉትራኑና እንደውም ጠንከረ እያደረኩ ላውራ አሁን በሉትራኑና በፔንቴኮስታሊዙ መካከል ያለው በሃይማኖት መግለጫ ጭምር ነው ልዩነት። ኦኬ በሃይማኖት መግለጫ ጭምር ነው። የሙሉ ወንጌል የእምነት መግለጫን ሄደ በቅዱስ ቁርባን ላይ እና ስፔሻሊ በጥምቀት ላይ የተጻፈውን ሄደ ብትመለከተው በእምነት መግለጫ ደረጃ የሙሉ ወንጌልን ሄደ ብትመለከተው ክሊርሊ ከኃጢአት ስርየት ጋር ጥምቀት ምንም አይነት ግንኙነት የለውም የሚል ነው። ስለዚህ እኔ እንደ አንድ ክርስቲያን እዚህ መካከል ላይ መጥቼ የምወያየው ቃሉን መሰረት አድርጌ ነው የማወራው። ወንድማችን የየግለሰቦችን ሀሳብ ይዞልን መጣ። የየግለሰቦች ዶክመንትድ በሆነ መንገድ ኦኬ። አሁን ዮኒ አንተ መጠየቅ ያለብህ ምንድን ነው? ዶክመንትድ በሆነ መንገድ ልታሳይ ይገባል። ለምሳሌ እኔ ላሳይ በቀላሉ ካሜራዬን ላዞርና ሉትራንን ላሳየ ስሞል ካቴኪዝም ምን እንደሚል በባፕቲዝም ዙሪያ ይታያል። ዮኒ
አዎ ይታያል። አይወል ይሄ አሁን እንግዲህ ቡክ ኦፍ ኮንከርድ ነው የሉትራን ነው the sacrament of the holy baptism ይላል። እኔ በዶኩመንት ነው ማሳየ በጽሁፍ ደረጃ ያለ ነገር ማለት ነው። ኦኬ እንደዚህ ይላል። ፈርስት መጀመሪያ ላይ ማለት ነው ባፕቲዝም ይልና መልሱን ሲመልስ ባፕቲዝም ኢዝ ናት የሲምፕል ዋተር ኦንሊ ዝም ብሎ ጀስት ይሄ ሚርሊ ውሃ ብቻ አይደለም ነው but it is the water comprehended ምን ይላል in God's command and connected with God's word ይልና which is that word of God ብሎ ቀጣ ያለውን ነገር ላሳየ ምን እንዴት እያለ እንደሚያብራራው እኮ ቀላል እኮ ነው። የትኛው እግዚአብሔር ቃል ሲል መልሱ Christ our Lord says in the last chapter of Matthew go ye all into the world and teach all nations and baptizing them in the name of the Father the Son and the Holy Spirit። ስለዚህ ትምህርቱ ምንድነው? ወደ ዓለም ሁሉ ሂዱ ማቴዎስ ወንጌል ላይ ያለው ማለት ነው። በአብ በወልድ በመንፈስ ቅዱስ ምን በሏቸው አጥምቋቸው እያለ ይናገራል። ቀጣዩን እኔ ኦኬ ቀጣዩ what does baptism gives or profit? ጥምቀት ምን ይሰጣል? ይሄ የሉትራኑን ነው። ጥምቀት ምንድነው ጥቅሙ ወይም ፕሮፊቱ? ከጥምቀት የምታገኘው ነገር ምንድነው? በጣም ደስ ሲምፕል በሆነ መንገድ ነው የተቀመጠው። ክሊር ነው ለማንኛውም ሰው። መልስ ይልና ዮኒ it works forgiveness of sin። የመጀመሪያ ስራው ምንድነው? ለኃጢአት ስርየት ነው። ኤፍሬም ይሄን አያምንም። ዮኒ ከዶክመንት ነው እያሳየ ያለሁት። ፔንቴኮስታል እንደዚህ አያምንም። ጥምቀት ምን ይሰጣል የሚለውን ሲያብራራ የሉትራን ዶክመንት ላይ forgiveness of sins ለኃጢአት ስርየት ኦኬ deliver from death and the devil ከሞት ምን ይልሃል ማለት ነው። ከሰይጣንና ከሞት ነፃ ያወጣሃል። ከዛ አስቀጥልና and gives eternal salvation to all who believes ለሚያምኑት ሁሉ ምን ይሰጣቸዋል? የዘላለም ሕይወትን ይሰጣቸዋል። ግን ውሃው ብቻ ሳይሆን ቃሉ ውሃው ከቃሉ ጋር አንድ ላይ ሆኖ ማለት ነው። ውሃው ሜርሊ ብቻው ምንም ሊሰጥ አይችልም። ኦኬ ስለዚህ እንደዚህ አይነት ነገሮችን የያዘ ነገር በፕሮቴስታንቱ ዘንድ በየትኛው በሉትራን ዘንድ ይሄ ብሊፍ አለ። በፔንቴኮስታሉ ዘንድ ይሄ ነገር የለም። ስለዚህ ቅድም ባቢሎን ብለህ ይዘህ የመጣኸው ዶክመንት አኬ ያለ ይሄንን ነው። አኬ ወንድማችን እኮ ቅድም የተናገረው አንዱ የሚለውን አንደኛው አይልም፣ አንደኛው የሚለውን አንደኛውን አይልም። ከዚህም የተነሳ ባቢሎናዊነት ማለት ያ ነው ብሎ የተናገረው እኮ እኔ ልደተ ቀን እንደዚህ በዶክመንት እያወጣው አሳይሃለሁ። ይኸው ቀጥል ይልና እዚህ ጋር how can water do such great things ውሃ እንዴት ይሄንን ትልቅ ነገር ሊያደርግ ይችላል ብሎ ይጠይቃል። እንግዲህ ለብዙ ሰው ውሃ ማለት ይቀልበታል። ኖ ውሃው ብቻውንማ ምንም ሊያደርግ አይችልም እኮ ከእግዚአብሔር ቃል ጋር ሲሆን ግን ምን ያደርጋል? ሪጀነሬት ያደርጋል። ይሄ የቤተክርስቲያን ትምህርት ነው አክቹሊ እውነቱን ለመናገር። ይሄን ግን ፔንቴኮስታሉ አያምነውም። ዮኒ አንተ ስትጠመቅ ለኃጢአት ስርየት ነው ብሎ አላጠመቁህም። በእርግጠኝነት ምነግርህ አልተጠመቅም እንደዛ። ምክንያቱም በሉትራን ጋር ብትጠመቅ ኖሮ ሳክረመንቱንም ስትቀበል የቁርባኑንም ሆነ የጥምቀቱን ለኃጢአት ስርየት ነው ነው። ግን አንተ ፔንቴኮስታሉ ጋር ስለነበርከው እንደዛ ብሎ አላሉም። ይሄው ውሃ ግን ይሄን ትልቅ ነገር እንዴት ሊያደርግ ይችላል ብሎ ሲጠይቅ መልስ አንሰር it's not the water indeed that does it ውሃ ብቻውን ዝም ብሎ ያን ነገር ሊያደርግ አይችልም but the word of God which is ይልና which is in and with the water ያ የእግዚአብሔር ቃል ከምኑ ጋር? ከውሃው ጋር and faith which is trust such word of God in the water ታምናለህ ውሃው ከእግዚአብሔር ቃል ጋር ሆኖ ምን ይልሃል ነው ያድንሃል ነው። ፔንቴኮስታልም የእግዚአብሔር ቃል ብቻ ቃሉ ብቻ። ሉትራን ጋር ስትሄድስ ቃሉ ከምኑ ጋር? ከውሃው ጋር አንድ ላይ ሆኖ ሪጀነሬት ያደርጋል። እንደዚህ አይነት እምነት ነው ያለው። በቅዱስ ቁርባን ላይም ብንሄድ ሌላም ቦታ ላይ ብንሄድ ይኸው ፋይናሊ ደግሞ አራተኛውን ቻፕተር ደግሞ ላሳየ what does such baptizing with the water signify ምንድነው ሲግኒፋይ የሚያደርገው ይሄ ነገር በውሃ የሚጠመቀው ጥምቀት? ቀጥል ይልና መልሱ it signifies that the old Adam in us should by the daily contrition and repentance be drowned and die with all sins and evil lusts አሮጌው ማንነታችን አዳማዊ ማንነታችንን ምን ይለዋል? ጥምቀቱ ኮምፕሊትሊ ይገለዋል ማለት ነው። ከዛ አዲሱ ማንነት ክርስቶስን ትለብሳለህ which is ዳዊት የተናገረው ቅድም። ይሄ ደግሞ በሮሜ መልእክቱ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ በምዕራፍ 6 ከቁጥር 1 ላይ ምንድን ነው የሚለው? የተጠመቅን ሁላችን ከሞቱ ጋር አንድ እንድሆን ዘንድ ተጠመቅን አታውቁምን? ሞቱን በሚመስል ሞት ከእርሱ ጋር ከተቀበረን ትንሣኤን በሚመስል ትንሣኤ ነው ከእርሱ ጋር እንነሳለናል። በጥምቀት ከእርሱ ጋር እንሞትና እንነሳለናል።
which is exactly በጥምቀት ከእርሱ ጋር ስትሞት አዳማዊ ማንነትህ ምን ይላል ማለት ነው? ይሞታል። ይሄ በጥምቀት የሚሆን ትልቁ ፕሮፊቱ ደግሞ አንደኛው ይሄ ነው። ይሄንን የሚያምን ፕሮቴስታንት ፔንቴኮስታል አለ ወይ? የለም። ስለዚህ ሉትራኑና ፔንቴኮስታሉ በሳክረመንት ዙሪያ ላይ ወይም ደግሞ ሪጀነሬት በመሆን ሪቦርን በመሆን ዙሪያ ላይ ያላችሁ ልዩነት ቤዚክ ልዩነት ነው፣ ሰፊ ልዩነት ነው። በጣም ሰፊ መሰረታዊ የሆነ ልዩነት ነው እንጂ ኤፍሬም ቅድም አንተ ቀባብተ እንዳለፍከው እኛ ወንጌላውያንን ማይነር የሆነ ልዩነት ነው ያለን ምናምን ብለህ ሸውደ እንዳለፍከው አይደለም። ይሄው ዶክመንት አለ እኮ ዶክመንት አለ። ስለ ጥምቀት ይሄን ተናግረዋል። በኋላ ላይ ሲናገሩ ደግሞ እኔ የሙሉ ወንጌልን ደግሞ ፈልጌ ያመጣልሃለሁ ዮኒ፣ ዶክመንት ነው ማመጣል። የሙሉ ወንጌልን ደግሞ በጥምቀት ዙሪያ ላይ ምን ብላ እንደምታምን አሳያለሁ። እንግዲህ ለኤፍሬም እኔ ጥያቄ አለኝ። ጥያቄ ምንድን ነው? ጥያቄ ከማቅረብ በፊት ጥያቄው ሳይሆን ከእኔ ጋር በተገናኘ ነው። ቅድም ገና ስንገባ ታስታውሳለህ? አንድ ደቂቃ አስጠኝ። እኔም ደግሞ ዶክመንት ላሳይ። እሱም ዶክመንት አላሳየም፣ ዶክመንት ላሳይ። እሺ፣ በዶክመንት ሲሆን ደስ ይላል። አንድ ደቂቃ ነው የሚፈጅብኝ፣ አንድ ደቂቃ ብቻ። አንድ ደቂቃ ብላችሁ የእናንተ ፈጅቷል። ከዛ በላይ ነው። ዮኒ አንዴ ሀሳብ ስጥ። ልደት እንደፈለኩ ነው ማውራት። ዮኒ አንዴ ሀሳብ ስጥ። ዮኒ ሀሳብ ስጥበታል። በብርሃኑ ተመላለሱ የሚለውን ብዙ ጊዜ ጻፉልን እባካችሁ፣ ሌላ ነገር እንዳይኖር። ሁላችሁ በብርሃን ተመላለሱ። እኔ አንድ ጥያቄ እኔ ነኝ ያልኩት እኮ እሱ ሳይጨርስ እኮ እኔንም አድርገኛ ዮኒ፣ እኔ ደግሞ ሪስፖንድ ላድርግ። እሺ፣ በትልቁ አደርጋለሁ። አንዴ ግን የሆነ ነገር ልበል እኔ ቅሬታ ስላለኝ ነው የተወሰነች። ለምን እኔ ላሳይ ስል ታስታውሳለህ? ላሳይ ስል ቪዲዮ አይ የግለሰቦች አስተምሮትማ የኛ አስተምሮ አይደለም፣ የኛ ዶግማ፣ የኛ ትምህርት እንደዛ ሳይሆን ብለህ አውጥታ አሳየኝ። እሱን ካሳየኝ በኋላ ደግሞ አንተ የግለሰቦችን ይዘህ መጥተህ ቪዲዮ አሳየኝ። ይሄ ነገር ክላሽ አያደርግም ወይ? ማብራታ አሁን ዶክመንቱን ልታሳየኝ ከሆነ እቀበልሃለሁ፣ ግን በመሃል ላደረግከው ስህተት you should apologize to be honest with you. The reason why እኔ ሳሳይ በቪዲዮ አድርጌ ዮኒ ይሄ ዶክመንት ሊሆን አይችልም፣ ይሄ ትምህርት ሊሆን አይችልም፣ ይሄ በግለሰብ አስተሳሰብ ሰዎች መጥተው ምን እያደረጉ ነው ብለኛል። የእያንዳንዱን የግል ሀሳባቸውን የሰጡ እንጂ የእኛ ፔኔኮስታል የምንከተለው መንገድ አይደለም አልከኝ፣ ተቀበልኩ። ያንን ካልኩ በኋላ ዝም ብዬ አዳመጥኩ። ለዚህ ነው ለምን ባታሳየው ይሻለኝ ነበር። ግን መተህ ስታሳይ ግለሰቦችን ያመጣው እንጂ የኦርቶዶክስን ዶግማና ቅኖና አይደለም። ስለዚህ በመሀል ላሳየው ቪዲዮ እውነቴን ነው የምልህ አንተ ካልከኝ ጋር ክላሽ ስላደረገው ነው ስህተት እንደሆነ ልነግርህ ፈልጌ ነው። አይደለም የምትለኝ ከሆነ ደግሞ ይከንቶ ከባህሪ ያችን ለማለት ነው። ብራ ይጎሃል ዮኒ፣ እኔ ያመጣሁት ለአንተ አይደለም ለልደተ ቃል የእሱና ዳዊት ልዩነታቸው ብሎ በተናገረው አይ እናንተ እኮ ልዩነት አላችሁ ብዬ ያሳየሁት ዶክመንት ምንድን ነው? እኔና ዴቭ እኮ እንትናችን ይታወቃል እኮ ሳክራመንቶች ላይ ዶክትሪን እኔ ለምን እቋረጣለሁ? ዮኒዬ ፍዬ ዶክትሪኑን ነዋ ማሳየት የነበረበት ግለሰቦችን ሳይሆን ዶክትሪን ነው የኦርቶዶክስ። ለምን እንዳመጣው ልነግርህ እኮ ነው። ለምን እንዳመጣው ልነግርህ ነው። ያመጣሁት በዴቭ እና በእኔ መካከል የሁላችሁ ሁለቱ እንኳን አይግባቡም ሲል አይ እንደሱ ካልክማ እዚህ እኮ ማትግባቡ እናንተም በመሰረታዊ ጉዳይ ማለት ቅድም ያሳየው ቪዲዮ ምንድነው? ሁሉም ሰው ድኗል አልዳነም የሚል ነው ማለት ነው። ይሄ ማለት ሌላ ንግግር አያስፈልግም። በቃ በር ዘግተህ ይህንን ሳትፈታ ማለት ነው የተባለው። ምንድነው ግን መጨረሻ ላይ አይ የውስጥ ጉዳይ ነው አፋፍሰው ወደ ውስጥ እንክተተው በቃ ተባባሉና ሳይተማመኑ ነው የተቋጨው። ይሄ ነገር አብረው ምናምን የሚለው ውሸት ነው። ማንን አሸንፎ ቀጠለ? እነ ቀሲስ ድበኩሉ የእነ አክሊልና ሀሳብ ዶክትሪኑ ይላል ወይ ነው የእኔ ጥያቄ። አንድ ጊዜ ልደተ ቃል ገባ ምንድን ኧረ ፌር አይደለም እንዴ ሚውት አድርጓል። ዶክመንት ብለኸኛል። ዶክመንት ላምጣ ዶክመንት ብለሃል። ዶክትሪኑ ነው ኦርቶዶክስ ዶክመንት ይኸው ዶክትሪን ማለት የቤተክርስቲያናቸው መጽሐፍ እንዴ ልደት የሚያስነብብ ካታኪዝም አውጥተው ሲያነብ አልነበረም እንዴ? መጽሐፍ ቅዱስ ዶክትሪኑን ነው አይደለ? እኮ እኔም ላንብባ የቤተክርስቲያናቸውን መጽሐፍ ምንድን ነው ምን የሚል መጽሐፍ ነው? አንዴ ምን እንደሚነደር ገድለ አቡነ ተክለ ሃይማኖት ይላል። እሱ ምን አገናኘው? ዶክትሪን አይደለም። ኧረ ምን ያገናኘዋል? ደህንነት እንዴት እንደሚገኝ ልነግርህ ነው። ደህንነት እንዴት እንደሚገኝ ኧረ ዮኒ ጥያቄ አለኝ። ልደተ ቃል ለምንድን ነው ኦን የሚያደርገው? ማይኩ አልገባኝም ዮኒ
አይ ዶክትሪን አይደለማ። እድል ማይሰጠን ከሆነ እኛ እንውጣና እነሱ ያው ማይም አይደለም። እድል ማይሰጠን ከሆነ እንውጣ እኛ። ለእኔም ግን እድል ስጠኝ፣ ለእኔም እድል ስጠኝ። ደም የሚታርግ እኛ እድል ማናገኝ ልደተ ቃል ያ ሁሉ ሰዓት ሲያወራ መሀል ላይ ኢንተራፕት ማናደርገው እኛ ደስ ብሎ ነው እንዴ? የኦርቶዶክስን ዶግማና ቀኖና አውጥተህ ንገረኝ። ቆይ ጥያቄ ልጠይቅ ነው ዮኒ፣ ጥያቄ ልጠይቅ ነው። ልደት ማስረጃ ብሎ የከፈተው ምንድን ነው? የእንትንና የሉተራውያንን የሚከተል ካታኪዝም ነው አይደለ? የሉተራውያንን አስተምሮ ነው አይደለ ያመጣው? ትክክል። መጽሐፍ ቅዱስ አይደለም። እኔም የኦርቶዶክስን አስተምሮ ነው ያመጣሁት በመጽሐፍ ሰዋት። የኦርቶዶክስ ምኑን? የኦርቶዶክስ አስተምሮ ነው ያመጣሁት። ቤተክርስቲያን መጽሐፍ ነው ያመጣሁት። ገድልና ድርሳን የኦርቶዶክስ ዋናው መመሪያ መከተያዋ ነው። አንተ ዋናና ምክትል የሚባል በደህንነት ዙሪያ ኦፍኮርስ ይህን ነገር ልመልስልህ። የደህንነት ትምህርት እኛ ምንለው አይደለም እኮ ልመልሳ ዮኒ ጠይቀኝ። ገላትና ድርሳናት ኦኬ የደህንነትን ትምህርት ስለያዙ እነሱ መከራከሪያ አይደሉም የሚሉት መከላከል ስለማይችሉ ነው። መከራከሪያ አይደሉም የሚሉት እንጂ የደህንነትን ትምህርት የያዙ ናቸው። አሁን ሰው እንዴት ይድናል ለሚለው እስካሁን የምንከራከረው እንዴት ነው ሰው ሚድነው ነው አይደለ እንዴ? ሰው ሚድነው አሁን ልደት እንዳለው ተጠምቀ ነው እዚህ ገብተ ነው እዚህ ወተ ነው አይደለም። ሰው እንዴት ይድናል? እባብ ገሎ ነው። እባብ ይኸው እንደዚህ ይላል። ይኸውላችሁ ብፁዕ አባታችን ደቀ መዛሙርቱ ዛሬ ይኸው የኦርቶዶክስ ትምህርት ነው። ሃይማኖታዊ እኛ ልደተ ቃል ለምንድን ነው አንሚት የሚያደርገው? አልገባኝም። እኔን አዳምጠኛ፣ ከማንበብ በፊት እኔን አዳምጠኛ። አንድ ነገር ኦርቶዶክስ በገድል ድናለው የሚል ካነበብኩ በኋላ እናወራለን። አሁን እኮ ይኸው ላስነብብ አላት። ይኸው ላስነብብ ይመች ላስነብብ። እንደዚህ ይላል። ሰው እንዴት ነው የሚድነው? ሰው እንዴት ነው የሚድነው እኮ ሰው እንዴት ነው የሚድነው የሚለው በኦርቶዶክስ እንዴት ነው ሰው የሚድነው የሚለው እንግዲህ ቤተክርስቲያን ሰው እንዲታዘብ አልፈልግም። አሴ ብራዘር እኔ ታዘቡኝ፣ እኔ ደግሞ እንዲታዘቡኝ ፈልጌ ነው። ይመች። እሺ እንዲታዘቡኝ ነው። እሺ አሁን ልደተ ቃል ሲያመጣ የሉተራን ብሎ የሉተራን አስተምሮ አመጣ እንጂ መጽሐፍ ቅዱስ አላመጣ። ኦኬ መጽሐፍ ነው ያመጣው። የሉተራንን መጽሐፍ ነው፣ መጽሐፍ ቅዱስ አይደለም። ትምህርታቸው ያለበትን መጽሐፍ ነው። እዚህ ጋር ዴቭ አልተቃወመማ። የሉተራን ብሎ ሲያመጣ ዴቭ እዚህ ጋር አይ ያመጣውና ነው ዴቭ ለብቻው የሚቃወመው። እኔ አልቃወምም። ሉተራን ቆይ ዳዊት ነው ሉተራን አይደለ? አንተ ፔኔኮስታል። ለምንድን ነው ለዳዊት ማን የሰጠው ሉተራንን? የኔ ሃይማኖት ነው ሉተራን እኮ። አይ የዳዊት ብቻ ይለያያላችሁ። ማን ነው እሱ? የእናንተ የእኛ አይደለም። እዚሁ የተነጋገራችሁ ማብራዘር ሃይማኖቴ ነው። እንደዛ አይደለም። ቁርባንን አንተ አትከተለው፣ ጥምቀትን አትከተለው ለድህነት ብለህ እንዴት ነው አንድ የምትሆኑ? እሱ የትራዲሽን ልዩነት አለን። የትራዲሽን ሳይሆን ትክክለኛ የመዳኛ መንገድ ነው ሉተራን የሚጠቀሙት። ቃል በቃል ሲናገር ሰምቼዋለሁ ወንድማችን። የሉተራን የመዳኛ መንገድ ምን መሰለህ? የሉተራን የመዳኛ መንገድ የሉተራን ሰው እንዴት ይድናል ስትል ሉተራን የሚመልሱልህ የሉተራን ዶክትሪን በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚሉት። ይሄ ነው የሉተራን ሃይማኖት። እሺ የተለየ ነገር ይሄ እኔም ሃይማኖት ነው። በደንብ ሲያብራራልን ይሄን አንዴ ላንብብ። ስለዚህ እየነገርኩ ነው። እዚህ ሉተራውያንን ካታኪዝምና ይቅርታ ዮኒ የችን ብቻ ልናገር። ካታኪዝምና ገድለ ድርሳናት አንድ ናቸው? መጀመሪያ ይመልስልኝ። ካታኪዝምና ገድለ ድርሳናት አንድ ናቸው? ይሄ መልስልኝ። በቃ ከዛ ትናገራለህ። አንድ ናቸው? አይ ደምር ማን ጥያቄ አደረገ? ለምን ማን ጥያቄ አደረገ? በእኔ ሰዓት ላይ ጥያቄ እንዴ? እኔ ሳልናገር ጥያቄ ልደት 15 ደቂቃ ብቻውን አውርቶ እኔ ሳልናገር ጥያቄ ተባለ። እኔ አሁን ዳዊት መልስልኝ አንዴ። በኋላ ነው የምጠይቀው እኮ ላንብብ። አሁን ነው የምጠይቀው ዳዊትን። ልደት ከእንትን ካለው ካስነበበው ነገር እኔ ላንብብ፣ ይሄንን ላንብብ። ቆይ ዳዊትን ልጠይቀው። ሉተራን እሱ ነው። ስለ ሉተራን እያወራ እኮ ነው። ዳዊት መልስልኝ አንዴ። ሉተራን እሱ ነው አትበል፣ ችግር የለውም። ሉተራን እኔም ነኝ እሱም ነው፣ ችግር የለውም። ሃይማኖቴ ነው። አይደለህም እንዳልሆንክማ ነገረህ እኮ እሱ ራሱ አንድ አይደለንም። የወንጌል አማኝ ነው ዴቭም እኮ እኔም የወንጌል አማኞች ነን እኮ። ሂድድ ሰይዴት አንድ አይደለንም እምነታችን አለ እኮ እሱ እያለ አይደለንም ትለኛለህ። ምን ማለት ነው? ኤፍ
ነው ለምንለያይበትን መንገድማ ይሁን እሱ ሳይመጣ እኮ ነግሬሃለሁ። ምንለያይባቸው ነገሮች ነግሬሃለሁ። ለምሳሌ ነው እሱ ኦኬ። መለያየት ማለት ምን ማለት እንደሆነማ ቅድም አሳየው እኮ ኦርቶዶክሶች በነገረ ድነት ዙሪያ ሁሉም ሰው ድነዋልና ሁሉም ሰው አልዳነም። አሁን የተነጋገሩትንና ቅድም እኮ እኔ ቪዲዮ ሳሳይ አይሆንም ካልከኝ ያንተም ቪዲዮ አይሰራም። አከተመ የኔን ማይሰራበት አሁን ዶክመንት መጥቷል። ቪዲዮ አይደለም እኮ ይሄ ቪዲዮ አይደለም ያሳየኝ። እሱን ጨረስን። አሁን እኔ የምጠይቀው ዴቭ የምጠይቅ ልደት ካወራው ወሬ ወይም ደግሞ አውጥቶ ካሳየው አንድ ውሸት አለው ወይ ንገረኝ ዴቭ። እኔ ዋሽ ኖ ልደት ዋሸ መቻልኩኝ ነኝ። ኦኬ ካልዋሸ የምናወራ አሁን የኦርቶዶክስ ካታኪዝሙን አውጥቶ ያነበበውን እኔ ዋሸ እኮ አላልኩም፣ አልዋሸም። በጣም ጥሩ። ስለዚህ አሁን አንተ የምታወጣው ምኑን መሰለ? የኦርቶዶክስን ዶክትሪኗን ታወጣና የኦርቶዶክስ ዶክትሪኗን አውጥተ እሱን አንብብላቸው። እሱ ገድል ነው የምታወጣልህ። የኦርቶዶክስ መጽሐፍ ቆይ እንዴ ልደት ቃል እኔ ለልደት ቃል ለምንድን ነው የሚገባው? የኔ ተራ ነው። አክቹዋሊ ልደት አይደለም የገባው፣ አንሚት አድርጎ ነበረ። ኦኬ አይ ደምረው አንሚት አድርገህ ነው። ልቀጥል። ስለዚህ እኔ የምጠይቅህ አንተን የኦርቶዶክስን ዶክትሪን አውጣና የኦርቶዶክስን የሚመሩባት ኦርቶዶክስ የሚመራባትን አምጣና አንብብላቸው። ከዛ ውጭ ከሆነ ምንድነው ወደ ገደል ነው ሄድከው ነው እያልኩ ያለው። ይሄ ገደል ማስረጃ አይሆንም እያልኩ ነው። 5 ደቂቃ ስጠኝ። ማስረጃ ለምን አይሆንም? ለምን እንደሚሆን ልንገርህ። እኔ ደግሞ ማስረጃ ለምን እንደሚሆን ልንገርህ። ገላትና ድርሳናት ቆይ እሺ፣ ገላትና ይህንንም ብዬ ወደ እንትን ልሂድ። እቺ ነገር እንድትነበብ ዮኒ፣ አሁን የምናገረውን በልብ ትክክል ስማኝ። ገላትና ድርሳናት መከራከሪያ አይደሉም ይላሉ እነሱ። ከቲክቶክ ሁሌ አልነበረም። ቲክቶክ ላይ ገላትና ድርሳናትን ኤርሚያስ በደንብ መምታት ሲጀምር ሰው በሰልፍ ጌታን መቀበል ጀመረ ማለት ነው። ለምን እንደምን ላሳየህ ዮኒ፣ ማስረጃ ላሳየህ። ልጆች ለምንድን ነው ኢንተራፕት የሚያደርጉት? አይ ከነ ማስረጃው ሊሰጥ ነው። ማስረጃ ለምንድን ነው እኛ መከራከሪያ ያደረገው? የኔ ተራ አይደለም እንዴ? አይደለም። የኔ ተራ ነው ልደት። ዮኒ እኔን አተልቀኝ ላሳየው። ለሚሾው አታተልቀውም። ለምንድን ነው ያለማ? እሱ ነው ልደት። አንዴ ግን እኔ እሺ በኋላ አሳያለሁ። ገድላት ድርሳናትን ለምንድን ነው ማንከራከርባቸው የሚለውን ማለት ነው ዶክመንት አሳያለሁ። ዮኒ አንዴ ገድላት ድርሳናት ሃይማኖት መከራከያ ያረኑት የሚለውን ከዶክመንት አሳያለሁ። ይኸው እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን ለምንድን ነው ከገድላት ማንከራከረው የሚለውን አዊል ሾዩም ሚንዋይል የሙሉ ወንጌልን እዘረግፍላለሁ። ስለዚህ እኔም እያልኩ ያለው ምንድን ነው ኦርቶዶክስ የምትከተለውን ዋናዋን ዶግማዋና ቀኖናዋን ዶክትሪኗን ይዘመተ በሱ ብትለበልባት ደስታዬን አልችልም። ይሄ ገድልና ድርሳናትን መከራከሪያ አይደሉም ብላ ደጋግመው ሲናገሩ ሰምቻለሁ። ልናገር አሁን እኔ ደግሞ ልናገር። ገላትና ድርሳናት መከራከሪያ አይደሉም የተባለው ልንገር። መጀመሪያ እዚህ ቲክቶክ ላይ ሲመጣ ኤርሚያስ ገድላትና ድርሳናት ቲክቶክ ላይ አይነሳም ነበር። ኤርሚያስ መጥቶ ገድላትና ድርሳናትን አንስቶ እነሱን መግለጥ ሲጀምር ሰው ጠቅላ በጎርፍ ወደ ጌታ መምጣት ጀመረ። ድንጋጤ ደነገጡ። ከዛ በኋላ ምን አሉ? ደነገጡና ገላትና ድርሳናት ለምን ሰዎች ሊከራከሩ ይገቡ ነበር፣ ዲፌንድ ለማድረግ ማለት ነው። ሳይችሉ ሲቀሩ ሰዎች ወደ ጌታ መምጣት ጀመሩ። የዛኔ ምን ሚል እንትና አመጡ? ገላትና ድርሳናት መከራከሪያ አይደለም የሃይማኖት እንዳትከራከሩ ተባሉ። ለምን? ኦፍኮርስ ከተከራከሩ ይታወቃል። እኛ ካዲያ ገድላትና ድርሳናትን ለምንድነው መከራከሪያ ናቸው ብለን ምናምነው? ለምንድን ነው እኛ ለምንድን ነው ገላትና ድርሳናት መከራከሪያ ናቸው ብለን እኛ ምናምነው? እነሱ አይደለም ቢሉም እኛ ምናምነው ለምንድን ነው? ገላትና ድርሳናት ነገረ ድነትን ትምህርት ይዘዋል ነው። የነገረ ድነትን ትምህርት ይዘዋል። ገድላትና ድርሳናት ሰው እንዲህ ሲያደርግ ይድናል፣ እንዲህ ሳያደርግ ደግሞ ይኮነናል፣ ይፈረድበታል የሚል ትምህርት ይዘዋል። ነገረ ድነትን ከያዙ መከራከሪያ ላይሆኑ የሚችሉበት ምንም ምክንያት የለም። ምክንያቱም ሰዎች የዘላለም ሕይወታቸው የሚወሰነው እነዚህ መጽሐፎችን ውስጥ የዘላለም ሕይወታቸውን የሚወስን ነገር ካለ ጣፈንታውን የሚወስን ነገር ካለ ኦፍኮርስ መከራከሪያ መሆን አለባቸው። ለምን ካልክ ቤተክርስቲያን ሲሄድ አንድ ሰው ለምሳሌ ይህን ገድለ አቡነ ተክለ ሃይማኖት ነው መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። አሁን ላነበው አይደለም። ይሄ የቤተክርስቲያኒቷ መጽሐፍ ነው። ቤተክርስቲያኒቷ የምትገለገልበት መጽሐፍ ነው። ይሄ ምዕመናን እጅ አለ። ምዕመናን ከፍተው ይሄንን ሲያነቡ እዚህ ጋር ሰው ሚድነው እንደዚህ ነው የሚል ጽሑፍ ያገኛሉ።
ስለዚህ ሰው በዚህ መንገድ ነው የሚድነው ብለው ህይወታቸውን በዛ መንገድ ነው የሚመሩት። አለቀ። በዛ መንገድ ነው የሚመሩት የተጻፈውን ነገር አንብበው ማለት ነው። ቤተክርስቲያኒቷ እየተገለገለችበት ምዕመናኑ እየተገለገሉበት መጽሐፉን የነገረ ድነት ትምህርት ይዘው ሰው ሚድነው እንደዚህ ነው፣ ሰው የሚኮነነው ደግሞ እንደዚህ ነው የሚል ትምህርት ይዘው የሃይማኖት መከራከሪያ አይደሉም ማለት በጣም የሚያስቅ ነገር ነው። ይኸው አሁን እኔ ራሱ ላነብ ያዘጋጀሁት የነገረ ድነት ትምህርት ነው። የነገረ ድነት ትምህርት ሰው እንዴት ይድናል የሚለውን የያዘ ትምህርት ነው። የት ነው ያለው እሱ ካልክ ገድለ አቡነ ተክለ ሃይማኖት ላይ ነው። ስለዚህ የሃይማኖት መከራከሪያ ናቸው ገድላትና ድርሳናት የምንለው ከድሮ የነገረ ድነት ትምህርት ስለያዙ ነው። እና ገድላትና ድርሳናትን ደግሞ ትቃወማላችሁ የሚባል ነገር አለ። ውሸት ነው። እኛ ገድላትና ድርሳናትን ተቃውመን አናውቅም። ገድላትና ድርሳናትን የምንቃወም ሰዎች አይደለንም። እኛ የምንቃወመው ገድላትና ድርሳናት ኦኬ ከቤተ ክርስቲያን ትምህርት ከመጽሐፍ ቅዱስ ትምህርት ከሐዋርያቱ ትምህርት ያፈነገጡ እውነቶችን ይዘዋል ብለን ስለምናምን ነው እንጂ ገድላትና ድርሳናት ገድለ አቡነ ተክለ ሃይማኖት እንደ እግዚአብሔር ቃል የተጻፈ መጽሐፍ ቢሆን እኛ ገዝተን ለልጆቻችን እናስተምርበት ነበረ። ልጆቻችን በዚህ መንፈሳዊ እውነት እንዲያድጉ ማለት ነው። የገድሉ ጥላቻ አይደለም። ኦኬ ገድላቱ ላይ ወደ ፖይንቱ ጊዜ ታይመን እንዳይወስድበት ወደ ፖይንቱ። ስለዚህ ላንብብና ይሄንን ለነሱ ልስጣቸው። እሺ እንደዚህ ይላል። ልብ ብላችሁ ስሙ። ብፁዕ አባታችን ይላል። ብፁዕ አባታችንም አቡነ ተክለ ሃይማኖትም ማለት ነው። ብፁዕ አባታችንም ደቀ መዛሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም ይልና ከዛ በኋላ ምን ይላል? እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ቅድም በጥምቀት ነው ብለዋል። በጥምቀት ነው የኃጢአት ስርየት ብለዋል። እዚህ ጋር ምንድን ነው የሚለው? እነዚህ አሕዛብ ናቸው ምናምን የሚል መከራከሪያ እንዳይመጣ። ይኸውልህ ክርስቲያን ነው የሚለው። ይኸውልህ እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ክርስቲያን ናቸው እነዚህ ሰዎች። እሑድና ሐሙስ እባብ ከገደሉ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ፣ በልባችሁ ጠብቁት አላቸው ይላል። እሺ አሁን ልደተ ቃል እኔ አሁን ኦነስት ልሁን። አሁን ኦነስት እንትን ልስጥ፣ ኮሜንት ልስጥ። ዮኒዬ በትክክል ስማኝ ይሄንን። እሺ ካሁን ከእንትኑ ከግርግሩ ውጪ ማለት ነው። ኦነስት የሆነ አስተያየት ነው የምሰጠው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ማምነውን ነው የምነግርህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፋውንዴሽኗ የክርስቶስ ቤተክርስቲያን ነች ብዬ ነው ማምነው። መሰረቷ የክርስቶስ ቤተክርስቲያን ነው ብዬ ነው ማምነው። ነገር ግን በጊዜ ሂደት የሐዋርያቱ ያልሆነ የክርስቶስ ያልሆነ ትምህርት ገብተዋል ብዬ አምናለሁ። አሁን በዚህ ሰዓት ራሱ ምን አምናለሁ መሰለ? ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እውነተኛ የእግዚአብሔርም የሐዋርያቱም ትምህርት አለ ብዬ አምናለሁ። አዘሴም ታይምስ ደግሞ እንደዚህ ኤፍሬም ባለ ጊዜን ሪሙቭ አድርግ ይለኛል። ሪፖርት እያደረጉብኝ ነው። እንደዛ ሪፖርት እያደረጉብኝ ነው። ሪፖርት አይደለም አይ ቲንክ ከሌላ ዌብሳይት ስለምታሳይ ይመስለኛል። ኖ ዌብሳይት አይደለም፣ ስክሪንሾት ነው ማሳየው። ሪፖርት እያደረጉብኝ ነው። ኖ ፕሊዝ ዶንት ዱ ዳት። ኤፍሬም መወደው ወንድሜ ነው፣ እግዚአብሔር ምስክሬ። በሀሳብ የሚግባባኝ በጣም መወደው ማከብረው ወንድሜ ስለሆነ ነው። ዩ ዶንት ዱ ዳት። ይሄማ ልክ አይደለም፣ በጭራሽ ልክ አይደለም። እኔ ጋር እየመጣ ነው። በፍጹም ያደርጋሉ ብዬ አላስብም። ካረጋችሁ ግን ኢትስ ቬሪ ቬሪ ሳድ። ዶንት ዱ ዳት ፕሊዝ። እንደዚህ ሸፍነው አንብብልን። እሺ ሌሎቻችሁ ልደትዬ ጨርሻለሁ። ሀሳቤን ልዝጋ። እኔ አሁን ለምሳሌ ከዚህ ጋር እንዲመለስ አድርጌ የማደርገው ከልደት ሳይጨመርበት ለምሳሌ ሙሴን የእባቡን ምን ብሎታል? እያዩ እባብን እንዲድኑ ተደርጓል አይደል? በበረሃ እያሉ በእባብ የተነደፉት የክርስቶስ ምሳሌ ነው እሱ። የክርስቶስ ምሳሌ የራሱን እባብ ስለዚህ የራሱን እባብ ያዩ ይድኑ ነበረ። ምንም አይነት ችግር አይደርስባቸውም ነበር አይደለ? ስለዚህ ኢየሱስ ክርስቶስ ነገረኝ ነው እኮ እያሉ ያሉት አቡነ ተክለ ሃይማኖት አይደል? ኢየሱስ ምን ብሎ ነገራቸው? እሑድና ሐሙስ እባብ የገደለ እሱን አባረረው፣ አስወጥቶታል። ምናልባት ሌላ አካውንት ወይ ሌላ እንትን ካለው ወንድማችን መነጋገሩ በጣም ደስ ይለኛል። የምወደው ነገር ነው። በሌለበት ግን ኤፍሻን በተመለከተ ምንም እሱን አናነሳም። ስሙን ሳልጠቅስ እኔ አንዳንድ መረጃዎችን ላሳየ። መልካም ፈቃደኛ ነህ ዴቭ? በዚህ ጉዳይ ላይ ስለ ገድሉ አይደለም የምናወራው፣ ስለ ቅድሙ ወደ ቅድሙ የምንመለሰው።
ኧረ ነገር ከስር ልባል ተክልዬ ናቸው ያስወጡት አላለም? አንዴ ተመጣ ዮኒ ኦኬ፣ አንዴ ሁላችሁም ተመታ ሀሳባችሁን ነው እኮ። ሰብሰብ አድርጉና እሺ ማሳያችሁ ነገር ላሳያችሁ። ዮኒ ይሄ እንግዲህ እዚህ ጋር የምታየው ምን ይላል? ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ ክርስትና ትምህርት ይላል። መሰረታዊ የምን ትምህርት? እኛ እኮ ስለ እናንተ ስናወራ ገርል ሳይሆን የምናመጣው መሰረታዊ የክርስትና ትምህርታችሁን ነው። ኦኬ፣ ለዚህ ነው እኛ ኦርቶዶክሶች የምናወራው በመረጃ ነው። መረጃችን ዝም ብሎ ቀለል ያለ መረጃ ሳይሆን የእምነት መግለጫችሁን የምታስተምሩበትን፣ ስለ እኛም ደግሞ ስለ ዮኒ ራሳችንም ስናወራ እዚህ ጋር እኔ አንድ ማስተካከያ ላድርግ አንድ ጊዜ ፕሊዝ። ልደነቃልን። አረ እባክህ አታቋርጠኝ። አንተ አይ ውይይቱ ሲጀመር መግባትም የለብህም። አንዴ ሚዩት አድርግ ፕሊዝ። እና ስለኛም ስታወሩ ማለት ነው፣ ስለኛም ስታወሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን መሰረት ይዛችሁ እንጂ በመሰረታዊ ነገር ሳትይዙ ባታወሩ ደስ ይላል። ከገድላት አንጻር ላሳያችሁ። ይሄ መጽሐፍ እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ይላል። ይኸው የቅዱሳት መጽሐፍት ቅኖና ይልና እዚህ ጋር ቀጠል ይልና ይሄኛው ፓርት ላይ አንዴ እዚህኛው ጋር የምታዩት የቅዱሳት መጽሐፍ ቅዱስ መጽሐፍ የሃይማኖት ምንጭ መሆኑ ይላል። ስለ ሃይማኖት ስትከራከር የሃይማኖት ምንጭ ከሆኑ መጽሐፍና መጽሐፍ ብቻ ነው እንጂ የሃይማኖት ምንጭ ካልሆኑ ገድላት ልትከራከር አችልም። ገድላት ኔቨር የሃይማኖት ምንጭ ሆኖ አያውቁም። ከማስረጃ ጋር ነው። ይህንን ኤርሚያስ ስለመጣ አይደለም የሃይማኖት መከራከሪያ አይደለም ያልነው፣ ከጥንትም ጀምሮ ሉክ ገጽ 65 ላይ ተራ ቁጥር 4 ላይ እንደዚህ ይላል። ለክርስቲያናዊ እምነታችን ዮኒ በቦልድ አድርጌ ነው ማነበው፣ ስማው። ለክርስቲያናዊ እምነታችን መነሻ እና መዳረሻው ቅዱስ መጽሐፍ ነው። ፔሪድ 4 ነጥብ። ኬንት ዲስከስ ከኛ ጋር በገድላትና ድርሳናት በቅዱስ መጽሐፍ ነው። ምን አለ? ለክርስቲያናዊ እምነታችን መነሻ እና መድረሻ ቅዱስ መጽሐፍ ነው። ቅዱስ መጽሐፍ በመንፈስ እግዚአብሔር እንደመጻፉ እምነታችንና ትምህርታችን በእርሱ ላይ የተመሰረተ ነው። ታንኪው። እምነታችን የተመሰረተው በቅዱስ መጽሐፍ ላይ ነው። ስለዚህ ገድላትና ድርሳናት የሃይማኖት መሰረት አይደሉም። የሃይማኖት መሰረት ባልሆነ ነገር ከኛ ጋር መታችሁ መወያየት አትችሉም። ታትሴት አለቀ። እድል እስካሁን ድረስ እኔ አላገኘሁም። እድል ማስጠኝ እንዴ እስካሁን እኔ አላገኘሁም። አልጨረስኩም። ምን አለ መሰለ፣ ከዛ ደግሞ ምን ሊያረግ መሰለ፣ የእነሱን ደግሞ ትክክል ከዶክትሪኑ አንስቶ ከነሱ ዮኒ አንድ ያልገባን ነገር ምን መሰለህ፣ አልጨረስኩኝም። አንድ ልደት 30 ሰከንድ ነው። እኔ ብዙ አንድ ደቂቃ ስቶኝ እንዴ ዮኒዬ፣ ምን መሰለህ፣ አሁን ሙሉ ወንጌል ቃለ ሕይወት አይደለችም። ቃለ ሕይወት ሙሉ ወንጌል አይደለችም። እንደ አንድ ነን ብሎናል እኮ። ቆይ አንድ ጊዜ እኔ እያልኩ ያለሁትን ነገር አንደርስታንድ አድርገኝ። እነዚህ ቤተ ክርስቲያናት አብያተ ክርስቲያናት በምስረታም ቢሆን በአንድ ጊዜ ኤግዚስተንስ ያገኙ አይደሉም። በተለያየ ጊዜ ኤግዚስተንስ ያገኙ ናቸው። አንድ ያደረጋቸው ምንድን ነው የሚባለው? ኦኬ፣ ጥያቄው መጠየቅ ያለበት ይሄ ጥያቄ ነው። ምንድን ነው አንድ ያደረጋቸው? አየህ፣ የሆነ ጊዜ ላይ አንድ ተመስረታ አንድ ሆና ወደ መለያየት አልመጣንም። ግን በምስረታም በሆነም በአንዳንድ ነገሮች የተወሰነች አንዳንድ ልዩነት የሚመስል ነገር ያለው፣ ከዛ በኋላ ተነጋገሩ አባቶች። ምንድን ነው ልዩነቶቻችን? አንድነታችን ምንድን ነው? ስለዚህ አንድነታችን ይሄ ነው። ለምሳሌ አንድነታችን ምንድን ነው ከተባለ 5ቱ ሶላዎችን ስትወስድ አንድነታችን ናቸው። ኦኬ፣ እዛ ውስጥ ሲገባ ለምሳሌ አሁን አንተ ቅድም ስታነሳ የነበረው በእምነት ብቻ የሚለው ሀሳብ ሲነሳ የሙሉ ወንጌል በእምነት ብቻ ትምህርቷ ነው። አንድ ጊዜ የኔ ሰዓት ላይ ነው የገባህብኝ። የኔ ሰዓት ነበረ። አንዴ ልጨርስ። ተረጋጋ። ረጅም ሰዓት እያወራ ነው። አንድ ደቂቃ ብለኝ ግን በአንድ ደቂቃ የማጨርሰው ነው። ወይኔ ቫዮሌሽን አለ። ዜድንም አወረደው ይላል። በጌታ በኢየሱስ ስም መልቲ አክሰስ ገስት ሪስትሪክትድ ተባልኩኝ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። የሌላውን ሰው ማስገባት እንዳልችል በሙሉ አወረደብኝ። በሙሉ አውርዶብኛል። ምንም ማድረግ አልችልም። አሁን ልደት እያወራ ያለው እውነት ለመናገር ከምንድን ነው? ከእነሱ ከሚያምኑበት ነገር ነው ያወራው።
ልደት ያወራው እያንዳንዱ እነሱ ከሚሉበት ነው ያወራው። ኤፍሬምም በሱ ነበር የጀመረው። መነጋገር ጀምረን ነበር፣ ጥሩ ነገር ሄደናል። እንዲሁም ዴቭም እንደዛ ነው። ደምረው ማስገባት አልችልም፣ ማንንም አክሰስ ዲና የተደረገ ነው የሚለኝ። እስቲ ቼክ ላድርግ። ይኸው እምቢ አለኝ፣ አክሰስ የለኝም። አሁን ተመልሼ ልግባ። ተመልሼ ከገባው ምናልባት አክሰሱን ከሰጠኝ እንደሱ አደርጋለሁ። ጥሩ ጊዜ እንደዚህ ኃይል ቃል ቢኖርም ትንሽ አብርደውታል ዛሬ። እግዚአብሔር ይባረክ። አንዴ ኮፒ ሊንክ አድርጉ። አንዴ ኮፒ ሊንክ አድርጉና እስቲ ከለቀቀልኝ ሊያው፣ ካልሆነ ግን ተመልሼ እመጣለሁ። እስቲ አንዴ ኮፒ ሊንክ አድርጉ ቤተሰብ። ገድል የምን አይደለም ኦርቶዶክስ ይኸው ቃል በቃል ነው የሚናገሩት። የመወያያ ወይም ደግሞ የሃይማኖታችን ምን አይደለም ቅኖናና ዶግማ ራሱ አይደለም፣ የመከራከያ ፖይንታችን አይደለም። መጽሐፍ ቅዱስ ላይ በተመሰረተ ነው ኦርቶዶክስ የተመሰረተችው ብለው ዶክመንት እያሳዩን ነው። ዶክመንት እያሳዩን ነው እነሱ ነው ያሳዩን ዶክመንት። ስለዚህ ያንን ዶክመንት ደግሞ ከባለቤቱ ያወቀ ቡዳ ነው አይደለም ልል አልችልም። ሰው ለዝጋው አንዴ ኮፒ ሊንክ እናድርግ። አንዴ አክሰሴን የዘጋብኝ የዮኒ መጨረሻ ምንድን ነው? የዮኒ መጨረሻና የጌታ መምጫ አይታወቅም። ቤተሰብ እንደዚህ ለውይይት እንዲቀርቡ ማድረጌን አመስግኑልኝ። እንደዚህ መነጋገርና ልዩነት ካለ ልዩነቱ ማወቁ መልካም ነው። የኔ ነገር አያሳስባችሁ ቤተሰብ። ኮፒ ሊንክ አንዴ እስቲ ምን ያህል ደርሰናል? 10,000 ደርሰናል። እስቲ አሁን ልሞክር። 31 እስከ 30 የስራችሁን ይስጣችሁ። ማግነስ መልቲ ገዝታ አትችልም አለኝ። ለዝገው ትንሽ ከበረገዱልኝ 11,000 ገብተናል። ቶሎ ኑ በብርሃኑ ተመላለሱ የሚለውን አድርጉ። ምክንያቱም ሌላ ትርፍ ስድቦች ባይኖሩ ደስ ይለኛል። በጣም ነው የገረመኝ። በነገራችን ላይ ቲሸርት መልበስ የማይቻልበት ሀገር ሆነ። ዳሽን ቢራ የተባለ ቲሸርት መልበስ ስድብ ሆነ። በጣም ነው የደነቀኝ። ሽቶ ዶልቼን ገባና እየተቀባችሁ ዳሽን ቢራ መልበስ ይሻላል፣ የሉጢ ሽቶ መቀባት ይሻላል። አንዳንድ እያስተዋል የእነሱም ልብሶች አሉና ምንድን ነው መበሻሸቂያ የምታደርጉት? አሁን ጴንጤ ዳሽን ቢራ አይጠጣ? ኧረ ተው ቀስ እያላችሁ ቤተሰብ። ገጽ 203 ይታያችኋል አይደል? በደንብ ዘማሪያም ይታያል አይደል? በደንብ ይታያል። ይኸው እንግዲህ ሉትራኖች ወይም መካነ ኢየሱሶች ምን ይላሉ? ለኃጢአት ስርየት ነው ጥምቀት ይላሉ። ሙሉ ወንጌል የሚባሉት ደግሞ ፔንቴኮስታሎች ደግሞ ምን እንደሚሉ ያቸው እና እናንተ ትፈርዳላችሁ። ሰዎች በአምልኳቸው ውስጥ ይላል፣ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ ነው። እንዲሁም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ምን የለም? ጸጋ በረከት የለም። የተለየ ጸጋ በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን የጥምቀት ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት አጥቢያ ቤተ ክርስቲያናት አባላት የሚቀበሉ ከጥምቀት በኋላ ነው። ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም። ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። አያችሁት? ይሄኛው ክፍል ጋር እዚህ ጋር ምን አሉ? ጥምቀት አሉና ጥምቀት ምን ሊያደርግ አይችልም? ጥምቀት ኃጢአትን ሊያጥብ አይችልም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ
አይችልም ብለው ሙሉ ወንጌል በእምነት መግለጫቸው በገጽ 203 ላይ ተናገሩ። ይሄ ሙሉ ወንጌል። መካነ ኢየሱስ ደግሞ ቅድም ማሳይቻችኋለሁ። አሁንም አንድ አፍታ ሃይላይት ላሳያችሁ ምን እንደምትል። ይኸው መካነ ኢየሱስ ዋት ዳዝ ባፕቲዝም ጊቭስ ወይም ጥምቀት ምን ይሰጣል? ኢት ወርክስ ፎር ፎርጊቭነስ ኦፍ ሲን ለኃጢአት ስርየት ትላለች። ይኸው መካነ ኢየሱስ ይኸው ለኃጢአት ስርየት ትላለች። ሙሉ ወንጌልስ በሚገርም ሁኔታ ጥምቀት ኃጢአትን አያጥብም፣ ለኃጢአት ስርየትም አይሆንም፣ ደህንነትንም ጭራሽ አይሰጥም ብለው ያምናሉ። ከዚህም የተነሳ ባቢሎናውያን ናቸው። በሁለቱ መካከል ሰፊ የሃይማኖትና የእምነት ልዩነት አለ። ልዩነታቸው ዶግማቲክ ልዩነት ነው እንጂ ምን አይደለም ማለት ነው። እንደሚሉት ቀለል ያለ የሆነ የስርዓት ልዩነት ሳይሆን ገና ከመሰረቱ የዶግማ ልዩነት ነው ያላቸው የምንለው ከዚህ ተነስተን ነው። እና እኛ ስናሳያቸው ይኸው ከእምነት መግለጫቸው የመካነ ኢየሱስ የእምነት መግለጫ ለኃጢአት ስርየት ነው ይላል። የሙሉ ወንጌል እምነት መግለጫ ደግሞ ጭራሹኑ ከምን ጋር አይገናኝም? ከኃጢአት ስርየት ጋር ከነ አይገናኝም ብለው ይናገራሉ። በዚህም የተነሳ በእነሱ መካከል ትልቅ የሃይማኖታዊ ልዩነት አለ። ያንን ነበረ ቅድም አጉልቼ ለማሳየት ስፈልግ የነበረው። ወንድሜ ኤፍሬምም እንዳይወራ የፈለገውና እንዳይነገር የፈለገው ይህን ልዩነት በስፋት እንዳይታይ ስለፈለገ ነው። ስለዚህ ፕሮቴስታንቱ ዘንድ መሰረታዊ በሆነ ነገር ልዩነት እንዳለ ልትረዱ ይገባል። ዜራ ክብርል ቀጥሎ ወንድሞች ዲያቆን ዘማርያም ይቅደሙ። እሳቸው እንደ አገባባችን ይሁንና ዲያቆን ዘማርያም ትልቁ ላይ ሆኑና እሳቸው ይቀጥሉ። ቃሎት ያሰማለን። ለቴ ቴዲ ይቀጥል፣ እንደየአገባባችሁ ቀጥሉ። ከዛ መዝሙረ ዳዊት መዝሙረ ያሬድ ይቀጥላል። እሺ አይ ቲንክ ዲያቆን ትንሽ ደቂቃ እያሉ ነው። በቃ ትንሽ ደቂቃ ልውሰድና ሀሳብ ልስጥ። ሰው እንግዲህ የካውንስሉ አርማ ራሱ እኮ የሚናገረው ነገር አለ አይደል? የካውንስሉ አርማ ራሱ እኮ ልዩነት ነው የሚያሳየው አይደል? የተለያየ እምነት ልዩነት ያላቸው ስብስብ እንደሆነ የካውንስሉ አርማ ራሱ እዛው የካውንስሉ ዌብሳይት ላይ የአርማውን ዲፋይን ሲያደርጉ አርማው ላይ የተለያየ አይነት ከለሮች አሉ እና አርማው ላይ ያ ነገር ለምንድነው በዛ መልክ የተሰራው ለሚለው ምክንያቱ መልሱ ምንድነው? እዛው የካውንስሉ ዌብሳይት ላይ እንደሚለው የአስተምሮ ልዩነት ወይም የቤተ እምነት ልዩነቶች ብሎን ያስቀመጠው እና የታወቀ ነው። ምንም ይሄ የሚሻፈር አይደለም። በፕሮቴስታንቱ ዘንድ ያለው ልዩነት ማለት ነው። በሉተሪያን፣ በፔንቴኮስታል፣ በሌሎችም ያለው ልዩነት። ኤኒዌይስ ገሩ ላይ የተነሳውን ነገር ግን ጥቂት ነገር ላንሳ። ምክንያቱም አንደኛ ስክሪንሻት ነው ተይዞ የመጣው መጽሐፉ የለውም። ኤፍሬም መጽሐፉ የለውም። ባይዘወይ ብዙ ጊዜ በገድለ ተክለ ሃይማኖት ዙሪያ ሲያነሳ መጽሐፉ የለውም፣ ስክሪንሻቶች ነው የሚልኩለት እና ግን መጽሐፉ የሚለውን ላሳይ። ገና ከመምጣቴ እዚህ ውስጥ ገና ሳላሟሙቅ እሺ፣ ይኸው ገድለ ተክለ ሃይማኖት ምዕራፍ 51 ጀምሮ ያለ ታሪክ አለ። ኦኬ እና ምን ይላል እዛ ላይ? ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጅማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩ ሲያማትብበት ይላል አፍሮ ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዞ ወደ በዓቱ አመጣትና የሃይማኖትን ነገር አስተማራት። አሳምኖ የምንኩስና ልብስም አለበሳት። ይህ ነገር በየስፍራው ሁሉ ተሰማ፣ በውስጣቸው የሚኖሩ ሰዎች ሁሉ ስለዚህ መሰከሩትና ብዙዎችም አጋንንትም ደግሞ እየጮሁ ወደ ዋሻው ደጅ ተጠጉ። ድምፃቸውም እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከጩኸታቸው የተነሳ የዋሻይቱ አካባቢ ተነዋወጸ ይችላል። አባታችን ተክለ ሃይማኖትም አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ ስላማተበባቸው ድል አደረግከን፣ አሳፈርከን እያሉ ሁሉም ተበተኑ። ይህንም ሲናገሩ ደቀ መዛሙርቱ ሰሟቸው። ብፁዕ አባታችንም አጋንንትን ረገማቸው፣ እጅግን በረታባቸው፣ የሚያደርጉትን አጡ። ባሰበውም ነገር ሁሉ ጌታችን ኢየሱስ ክርስቶስ ይረዳዋልና ከሰይጣናትም ጦር የተነሳ አይፈራም ነበር። በአንዲትም ቀን አባታችን ተክለ ሃይማኖት በጸሎት ሳለ አንድ እንደ ወርቅ የሚያበሩ 2 ቀንዶች ያሉት ታላቅ ዘንዶ መጣ ይላል።
ብፁዕ አባታችንም ሊውጠው ወደደ። ብፁዕ አባታችንም በላዩ ስላማተበበት ዘንዶ ከላይ እስከታች ተሰነጠቀ። ደቀ መዝሙር ጠርቶ እና ይህንን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ብፁዕ አባታችንም እስኪ ከንዳውና ልኩን እወቅ አለው። ቢከነዳውም 30 ክንድ ሆነ። ሰይጣንም አንተ ክፉ ሰው በየቦታው ሁሉ አስጨነቀኝ፣ አሁንስ ግን የሸዋን ምድር በሙሉ ተውኩል እያለ ከሩቅ ጮኸ። ይህንም ተናግሮ እንደ ትቢያ በድኖ እንደ ጢስ ጠፋ። ከዚያችም ቀን ወዲህ ሰይጣን መፈታተኑን ተው። ብፁዕ አባታችን ደቀ መዛሙርቱን ዛሬ እግዚአብሔር በእጅ ያዋረደው የሰይጣንን ተንኮል አያችሁን? በምን ተሰውረ የነበረውን በእባብ በዘንዶ እየተሰወረ የክህደት ትምህርት የሚያስተምር ጣዖት የሚያስመልክ ለዘንዶ ለእባብ የሚያሰግድ የነበረው ሰይጣን በእባብ ገላ ተሰውሮ ሲያደርግ የነበረው በዘንዶ ውስጥ ተሰውሮ ሲያደርግ የነበረውን እግዚአብሔር አዋርደው። ኦኬ፣ ክርስቶስ በተክለ ሃይማኖት እጅ ድንቅ ስራ ሰራ። ስለዚህ ምን አለ? ከእንግዲህ ወዲህ ግን በዚህ ቦታ አቅም የለውም። ያ በጣዖት የሚያስመልከው የክህደት ትምህርት የሚያስተምረው በዘንዶ የተመሰለው ሰይጣን በእባብ የተመሰለው ሰይጣን ማለት ነው። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ምን ማለት ነው? ኤፍሬም እንዳለው ነው አይደለም። እሁድና ሐሙስ ቀን እባብ የገደለ ወደኋላ ገብታችሁ ስታነቡት አንደኛ በእነዚህ ቀኖች ውስጥ የጣዖት አምልኮ የባዕድ አምልኮ ይደረጉ ነበር። ለዘንዶ ይሰገዳል፣ ለእባብ ይሰገዳል። ይህንን የሚያደርግ ደግሞ ሰይጣን በእባብና በዘንዶ ውስጥ እያደረ ነበረ በእነዚህ ቀኖች ውስጥ። ስለዚህ ተክለ ሃይማኖት ብፁዕ አባታችን ተክለ ሃይማኖት ምን አለ? በክርስቶስ ትምህርተ መስቀል አማቶ ይህንን ዘንዶ ለሁለት ከሰነጠቀ ሰይጣናትን ድል ከነሳ በኋላ ደቀ መዛሙርት ምን አላቸው? በእነዚህ ቀኖች እባብ የገደለ ምን እባብ የገደለ ሲባል የምንፍቅና ትምህርትን፣ የጣዖት አምልኮን፣ የዘንዶ አምልኮን፣ የእባብ አምልኮን፣ የሰይጣን አምልኮን እነዚህን ምን ያደረገ ድል ያደረገ የረታ የሚመለኩትን ሰይጣናት፣ እባባት፣ ዘንዶች ሁሉ ድል ያደረገ የገደለ የሚደረገውን የክህደት ትምህርት ሁሉ ድል ያደረጉ ምን ያደርጋሉ አለ? የክርስቲያን ወገኖች ነው የሚለው። ክርስቲያን ለመሆን አይልም። ክርስቲያን ለመሆን ግደሉ አይልም። የክርስቲያን ወገኖች ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝ አሁንም እነግራቸዋለሁ በልባችሁ ጠብቁት አላቸው ይላል። ስለዚህ ታሪኩ የሚያነሳው ከምዕራፍ 51 ጀምሮ ይሄንን ሀሳብ ይዞ ወደኋላ እንኳን ስትሄድ ልደትዬ ጨርሻለሁ። ወደኋላ ስንሄድ ራሱ እንደዚህ ከዘንዶ ጋር ከእባብ ጋር የተያያዙ አምልኮ እንደነበሩ ይሄው እዚህ ጋር ለምሳሌ ምዕራፍ ወደኋላ ትንሽ ሄድ ብላችሁ ምዕራፍ ስንትን ምዕራፍ 47 ጀምሮ ስታነቡ ከምዕራፍ 47 ወደኋላ ስትሄዱ ይኸው እዚህ ጋር ምን እንደሚል ይኸው እዚህ ጋር በየዋሻው የነበሩት ሲሰውለት የነበሩት ለእባቡ ሲሰግዱለት የነበሩት ለዘንዶ ለእባቡ ይኸው ሰዎችም ሊሰውለት ወደ እርሱ ይሄዱ ነበር ይላል። ወደ ዘንዶ ብፁዕ አባታችን ከነሱ ዘንድ ደርሶ መሰዊያቸውን አፈርሶ በውስጣቸው ብዙ አብያተ ክርስቲያን ሰራ ይላል። እስካሁንም ድረስ አሉ። የውስጡንም ሰዎች በዚያ ያደረገውን ድንቅ ታምር ይናገራሉ። ሀገረ ገዥም ይላል ዳግመኛ መርቶ አስቦ ወደሚባል ዋሻ በግራሪያ ውስጥ ካሉ መሳሪያን ሁሉ የሚከፋ መሰሪያን ወዳለበት ስፍራ ወሰደው። ብፁዕ አባታችን ተክለ ሃይማኖትም ይላል ይሁት በጌታችን በኢየሱስ ክርስቶስ ስም እየዘመረ እግዚአብሔር ጉልበቴ፣ መጠጊያዬ፣ መድኃኒቴ በጠራሁትም ጊዜ ከጠላቶቼ የምድንበት ረዳቴ፣ ከጥፋተኞችም ጠላቶች የሚያድነኝ ነው እያለ ከሩቅ ማማተብ ጀመረ ይላል። ወደኋላ ስትሄድ እነዚህ ነገሮች ሁሉ በዛ አካባቢ ሲደረጉ የነበሩትን የጣዖት መሰዊያዎች፣ ይሄ አስማተኞች፣ መተተኞች፣ ለዘንዶ የሚያስመልኩ ሰይጣናትን እባብን የሚያስመልኩ ሁሉ የነበረበት ቦታ ነበረና በዚህ መልኩ የተደረገ ተአምር ነው እንጂ ኤፍሬም እንዳለው በቃ ከነገር ድነት ጋር ተያይዞ ከዘላለም በቃ ህይወት ጋር ተያይዞ የተባለ አይደለም። ስክሪንሻት ይዞ ስለመጣ ሀሳቡ የለውም ኤፍሬም። እና መጽሐፉ ግን የሚያነሳው አንደኛ የክህደት ትምህርትን በእባብ በዘንዶ መስሎ ያነሳል። ሁለተኛ ደግሞ አክቹዋሊ በዘንዶና በእባብ ገላ ውስጥ ተሰውሮ ሰይጣን ይመለክ ይሰገድለት መስዋዕት ይሰዋለት ስለነበረ ያንን ቀን እየጠበቁ የሚሰውለትን እባብ የገደለ ያንን ቀን እየጠበቁ ለሚሰግዱለት ያንን ዘንዶ ለገደለ ላዋረደ ከጣዖት አምልኮ ወደ አምልኮ እግዚአብሔር ላመጣ በእውነት ኃጢአቱ ይሰረይለታል እያለ የክርስቲያኖችን ጽናት፣ ለክርስቲያኖች ብርታት፣ ለክርስቲያኖች ያለባቸውን ከሰይጣን ጋር ያላቸው ትግል
ያስተማርበት ክፍል ነው ልደትዬ። ይሄን ለማሳየት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን መዝሙር ያሬድ። እግዚአብሔር አምላክ በእድሜ በጤና ያቆይልን። በጣም እናመሰግናለን። ደስ የሚል ማብራሪያ ነው የሰጠኸው። እውነቱን ለመናገር በጣም ደስ የሚል ነው። እግዚአብሔር የተመሰገነ ይሁን ስላደረግ ግልጽ የሆነ ማብራሪያ። ቲክቶክ ብዙ ነገሩ ተቀይሯል። ማተለቅ ምናምን ብሎ አይቻልም። ማሳነስ፣ ማተለቅ፣ ኤክስፓንድ ለማድረግ ራሴን ራሱ ግራ እየገባኝ ነው። ደስ የሚል ማብራሪያ የሰጠው በጣም እናመሰግናለን። በአቡነ ተክለ ሃይማኖት ገድል ዙሪያ ያው ብጥቅ ያለች ነገር ማርክ የተደረገባት ነገር ነው ይዘው የመጡት የነበረው። እሱን እንግዲህ አይተንበታል። ያው ዋነኛው አንድ መርሳትና መዘንጋት የሌለብንን አንድ ነገር ደግሜ እዚሁ ጋር ላስረዳችሁ። ከዚህ ፊትም ተናግረን ስለምናቅ እንግዲህ በእኛ ቤተክርስቲያን ብዙ ጊዜ ሀሳቦች ይነሳሉ። ቤተክርስቲያንን ለመተቸት፣ ለመሳደብ፣ ለማዋረድ አብዛኞቹ ከማስረጃ ውጭ የሆኑና ማስረጃውን በሌላ መንገድ ሽፍት ያደረጉ ከትክክለኛ ዶክመንት ጋር ያልተገናኙ በብዛት ከጥላቻ የመነጩ ስድቦች እንጂ የምናስተምረውን በደንብ ጠንቅቀው አውቀው አይ መጀመሪያ እኮ ኦርቶዶክስ ይህን ታምናለች ይህን ታስተምራለች ብለው አይደለም ወደኛ የሚመጡት። እንደዚሁ ምን ብለን እንስደባቸው፣ ምን ብለን እናዋርዳቸው በሚል ነው። እኛ እንደምታዩት ለሚጠየቀው ጥያቄ የተረጋጋ መልስ እንሰጣለን። በተረጋጋ መንፈስ በቂ አመርቂ መልስ እንሰጣለን። እኛ ደግሞ መልሰ እነሱን ስንጠይቃቸው ደግሞ እጅግ በጣም ኮንክሪት የሆኑ ዶክመንቶችን እያወጣን ነው የምናሳያቸው የምንሰጣቸውም ሀሳብ ስንሰጣቸው እና ከዛ አንጻር እንዳትረሱት። ሌላኛው እኛ ሾርት ሚሞሪያሞች አይደለንም። ዮናስ ጴንጤ ነው እንዳትረሱ እሱን። ጴንጤ በነበረበት ሰዓት ላይ ጴንጤ ከመሆኑ በፊት ቤተክርስቲያናችንን እንዴት አድርጎ ሲናገር ሲሳደብ ምናምን እንደነበረ መቼም አንረሳውም። የማሽቃበጥ ስራ ሳይሆን እየሰራን ያለ ነው። ቦታው ላይ ግን ያስፈልግ ነበረ የሆነ ሰው ገብቶ መናገር ስለነበረበት ነው እንጂ እኔ መቼም ቢሆን ወደ ፕሮቴስታንት ሲሄድ ኦርቶዶክስ እንዴት እንደተናገረ እንዴት እንዳሸማቀቀ ምናምና እምረሳው ጉዳይ የለም። ለመጨረሻ ጊዜ እኔ ከእሱ ጋር ያደረግኩትን ውይይት አልረሳም። ግን ቤተክርስቲያኔ ስሟ በተነሳበት ሰዓት ላይ እና ሚስ ኢንተርፕሬት ልትደረግ ባሰበችበት ሰዓት ላይ ገብቼ መልስ እሰጣለሁ። መልስ እሰጥ ግን እያሽቃበትኩኝ ምናምን እያልኩኝ ሳይሆን መልስ መስጠት ያለብኝ እሰጣለሁ። እኛ ዮናስ ጋም ሆነ ሌላ ሰው ጋም ሆነ የኦዲየንስ ችግር የለብንም። በየትኛውም ሰዓት ገብተን እናስተምራለን። ማንም መጣ ማንም ሄደን አብረን የምናጨበጭበው ነገር የለም። ይህን ነገር እንዳትረሱት። ያለፈ ነገር ረስተን አሁን እንደ አዲስ ሆይ ሆይ እያልን እንዳልሆነ ግልጽ ሊሆንላችሁ ይገባል። ይህን ነገር እኔ አስረግጬ መናገር እፈልጋለሁ። ኦኬ፣ ያለፈውን ነገር ረስተን ድጋሚ አሁን እንትን አንልም። እሱ መብቱ ነው፣ እንደፈለገ መሆን ይችላል። ነገ ሙስሊም መሆን ይችላል፣ ነገ ኤቲስት መሆን ይችላል፣ ነገ ምንም መሆን ይችላል። እንደ ማንኛውም አይነት የቲክቶክ ላይቭ ፕላትፎርም ስለ ኦርቶዶክስ ሲነሳ ስለ ኦርቶዶክስ ለመመለስ እንጂ ዮናስ ሙሉነን ወደ ኦርቶዶክስ ለማምጣት የተደረገ ትግል አድርጋችሁ ልታስቡት አይገባም። እና ደግሞ ሁሉን ረስተን ዛሬ ጴንጤዎቹ ላይ ገልበጥ ብሎ እነሱን እየተናገራቸው ስለሆነ በርታልን አንተ የተወደድክ የማርያም ወዳጅ ልንለው አንችልም። መቼም አንረሳውም ያለፈውን ጊዜ። እሱ ነገር እንዳይረሳ። የቀረ ይቀራል። ኦኬ፣ እየቀረ ይቀራታል እንጂ እሱን አንረሳውም። እዮባ እንኳን ደህና መጣ። ባሮኬ እንኳን ደህና መጣ። ደምረው እንኳን ደህና መጣ። እኔ ስንድሮስ፣ መምህር በረከት አዝመራ፣ ሁላችሁም እንኳን ደህና መጣችሁ። ድምጻችሁን አሰሙ። በረከት ይቀጥሉ። እንዴት አደርግ? ሰላም ብለናል። እዮቤ ከኔ እኩል ነው የሚከፍተው። አይተዋላ መዞሪያ የገባሁት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አቡነ ጎርጎሪዎስ የጻፉት መጽሐፍ ላይ ገጽ 72 ላይ የቦሩ ሜዳ ጉባኤ ክርክርን ያሳያል። እና እዚያ ጉባኤ ላይ ይቅርታ አንዴ ልደትዬ ልመለስ፣ አንድ ደቂቃ በኋላ እመለሳለሁ። ችግር የለውም። እሺ ባሩኬ ሰላም። እሺ እንዴት አላችሁልኝ? ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር